የቅዱሳን አበው አሰረ ፍኖት የጽድቅ አክሊል ኮንኪ የሰማዕታት ተዋሕዶ ርትዕት ሃይማኖት አንቺ ነው የምንከተለው። እኔ የዓለሙ ሁሉ መምህር ከመሆን ከቅዱስ ሄኖክ ተጻፈ እያለ ነው። ለቅዱስ አዳም ምንድነው የዘመን አቆጣጠር ተሰጥቶታል ማለት ነው። ምንድነው ያለው? ዘመንን በቁጥር ሰጣቸው። ይህ ማለት አንድ አመት 364 ቀን እንደሆነ ልጆችን ያብዛልህ በአመቱ ወር ቁጥር 12 ይሁኑ ይላል። ይሄ እንግዲህ የመንፈስ ቅዱስ ምርቃት ነው። ቢተርፍ ኖሮ ከ364 ትርፍ ቢኖር ኖሮ ይጽፎ ነበረ ቅዱስ ሄኖክ። ግን አንዳንድ መምህራን ከቅዱስ ሄኖክ በላይ የሚያውቁ ይመስል ቅዱስ ሄኖክ አይ ትርፉን ትቶት ነው ከሱ ቤት ስለተረፈ ይላሉ። ታኅሳስ 4ኛ ወር ነው ማለት ነው በግብጽ አቆጣጠር። ስለዚህ መስከረምን የመጀመሪያ ወር የሚያደርገው የኢትዮጵያ ሳይሆን የግብጽ አቆጣጠር ነው። ታኅሳስ 29 ብሎ የሚናገረውም በዓሉም ሆነ የግብጽ አቆጣጠር ነው። ይህን የጌታን የመከራው መታሰቢያ በዓል በአመት 2 ጊዜ አታድርጉ፣ ስለኛ አንድ ጊዜ ስለሞተ አንድ ጊዜ አድርጉ እንጂ ሲል እግዚአብሔር አምላክን ተሸክሟለችና አጋዕዝተ ስሉስ ቅዱስ ተገልጸውባታልና ለአምራቱ ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ታቦቱ ስለሚል ፀሐይና ከዋክብት ለዘላለም እንደሚኖሩት መጠን አንዲት ቀን አያተርፉም አንዲት ቀን አያጎሉም ይላል። ይህም ማለት ከ364 ቀን አንድም ቀን የሚያጎድሉት ሆነ የሚያተርፉት ቀን እንደሌለ ያረጋግጥልናል ማለት ነው። ምክንያቱም ግልጽ በሆነ አማርኛ በምንም አይነት አንድምታ የማይደበቅ አንዲትም ቀን ከዚህ 364 ተብሎ ከተቀመጠው ቁጥር አንዲትም ቀን አያጎሉም አንዲትም ቀን አያተርፉም ብሎ በግልጽ ቅዱስ ሄኖክ ያስቀመጠልን ስለሆነ ማለት ነው። ያው እስራኤል ልጆች ይላል። እስራኤል አንድም ኢትዮጵያ ላይ የተፈጸሙ ታሪኮች ሁሉ ቅድስት ሀገረ አቢሲኒያ ላይ የተፈጠሩ ታሪኮች ሁሉ እስራኤል እየተባሉ እዘዛቸው የተቆጠረ አመትም ይሁን ይላል። ይሄ እንግዲህ መጽሐፍ ኩፋሌ ምዕራፍ 7 ቁጥር 30 ላይ ነው። ምን ይላል? እዘዛቸው ትእዛዝ ነው እዚህ ጋር የሚያስቀምጠው። እንግዲህ ይሄ ወደ 4ኛ ወይ 5ኛ ወይ 6ኛ ጥቅስ ነው። ስንት እያልን 364 እያለን ማለት ነው። እስካሁን 65 አላልንም 66 አላልንም። ትእዛዛቱ ደግሞ ምንድነው? ጥብቅ ትእዛዛት ነው። ጠንቅቆ እያለ ነው። ነገሩም እውነት ነው እያለ ነው። ዓለም እስኪያልፍ ድረስ እያለ እያስረገጠ ነው ቅዱስ ሄኖክ እየጻፈልን የመጣው ማለት ነው። የዘላለም ስርዓት እንደሆነ ጽፎልናል። እግዚአብሔር ስሙ የተመሰገነ ይሁን። ወላዲተ አምላክ እመብርሃን ክብር ምስጋና ይድረሳት። መልካም ያው ወንድሜ መምህር ፍቅረ ማርያም በደንብ አድርገው ገልጸውታል። ከዚህ በፊት ስላሉት በምዕራቡ ዓለም እንደዚሁ ሁሉ በዓለም ላይ ስላሉት አቆጣጠሮች በሙሉ ጥሩ አድርገው ገልጸዋል ማለት ነው። እንደዚሁ መጽሐፍ ሄኖክ ምዕራፍ 32 ላይ ቅዱስ ሄኖክ ምን ይላል? ወደ ቅዱስ ሄኖክ አቆጣጠር ስንገባ ያው እንደ ርዕስ የቅዱስ ሄኖክ ዘመን አቆጣጠር በሚል ነው። በዋናነት ከቅዱስ ሄኖክ ጀምሬ በጥቂቱ ደግሞ ወደ በኋላ ላይ አንዳንድ ንጽጽሮችን እንመለከታለን ማለት ነው። እንግዲህ የቅዱስ ሄኖክ ዘመን አቆጣጠርን ስንመለከት ቅዱስ ሄኖክ ከተናገረው ቃላት እንጀምራለን ማለት ነው። ቅዱስ ሄኖክ ምን ብለዋል? በመጽሐፍ ሄኖክ ምዕራፍ 32 ላይ ዘተጽፈ እምሄኖክ ክቡር እምኩሉ ሰብ ይላል። እኔ የዓለሙ ሁሉ መምህር ከመሆን ከቅዱስ ሄኖክ ተጻፈ እያለ ነው የሚጽፈውና ጽሁፉ ሁሉ በዚህ መልኩ ነው ማለት ነው። እንግዲህ ያው ቀን የሚጀምረው ጊዜ የሚጀምረው ዓለም አንድ ብሎ ከተፈጠረበት ቀን ነውና ዓለም አንድ ብሎ የተፈጠረበት ቀን ደግሞ ምንድነው? መጋቢት 1 ዕለተ እሁድ ላይ ነው ማለት ነው። ምክንያቱም በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 አንስቶ ምን ይላል? ማታም ሆነ ቀንም ሆነ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ካለ በኋላ ማታም ሆነ ቀንም ሆነ ይላል ብርሃንም ሆነ ማታም ሆነ አንድ ቀን ብሎ ነው የሚቆጥረው እንጂ 29ኛ ቀን ስለማይል መምህር ፍቅረ ማርያም እንደገለጹት መጋቢት 29 እንደሚሉትም 28 ቀን ባልዋለበት ቦታ እግዚአብሔር አምላክ 29ኛ ቀን ብሎ አይጀምርም ማለት ነው። ምክንያቱም እግዚአብሔር አምላክ ስርዓቱ ሁሉ ወጥ ስለሆነ ቁጥር የሚጀምረው ቀንም ሲጀምር እሁድ አሃዱ ብሎ ነው አንደኛ ቀን። ከዛ ነው አምስተኛው ቀን ሐሙስ የተባለው አምስቱ ከሚለው አምስተኛ ቀን ማለት ነውና የወርም ቁጥር ሲጀምር የአመትም ቁጥር ሲጀምር ከአንደኛው ቀን ነው ማለት ነው። ስለዚህ መጋቢት 1 ዕለተ እሁድ ዓለም ተፈጥሯል ማለት ነው። መልካም እንግዲህ እግዚአብሔር አምላክ ለሰው ዘር በሙሉ
ከቅዱሳን መላእክት ጋራ ስሙን እንዲያመሰግኑ። የሰው ልጅ መፈጠሩ ምንድን ነው? ስሙ እንዲያመሰግንና ክብሩ እንዲወርስ ነው። ከማን ጋራ? ቅዱሳን መላእክትም ያመሰግኑታል። ስለዚህ ፍጡራን ናቸው እነሱ በክብሩ ሆነው ያው በቀዳሚ በዓለመ መላእክት ያው እቡየ ህሊና ዲያብሎስ እኔ ነኝ የፈጠርኳችሁ በማለት ወድቋል። ቅዱስ ገብርኤል ሊቀ መላእክት ንቁም በበህላዊነ ብሎ ቅዱሳን መላእክቱን አረጋግቶ ቅዱሳኑ ከሊቀ መላእካቸው ከቅዱስ ሚካኤል ጋር በሰማይ ሀልወተ እግዚአብሔርን አምነው በሰማይ ጸንተዋሉ ማለት ነው። እርኩሳኑ ደግሞ ወደ ምድር ወርደዋል። አላማቸው ግን ከዚህ አንስቶ ቅዱሳን መላእክትና የሰው ልጆች የእግዚአብሔርን አምላክ ስሙን ለማመስገን ነው። የሰው ልጆችም ደግሞ ክብሩን ለመውረስ ነው። እንደዚሁ ቅዱሳን መላእክት ደግሞ ለሰው ልጆች ይላላኩ ዘንድ ተፈጥረዋል። መልካም። ይህን ካልን ከቅዱሳን መላእክት ጋር ስሙ እንዲያመሰግኑ አምልኮት እንዲፈጽሙ የዘመን አቆጣጠር ስርዓትን ፈጥሮ እግዚአብሔር አምላክ ዘርግተዋል ማለት ነው። ይህንም መጽሐፈ ሲራክ ላይ እንመለከታለን። እንግዲህ እግዚአብሔር አምላክ ዘመንን ሲሰራ የተቆጠረ ዓመትን ነው የሰጠው። በመጀመሪያው ቀን መጋቢት አንድ ዕለተ እሁድ ላይ ቀን ሲፈጠር ጊዜ አሃዱ ተብሎ ሲፈጠር የሰው ልጅ አልተፈጠረም ነበረ። ስለዚህ በዚህ ሰዓት እግዚአብሔር አምላክ ራሱ ነው የተቆጠረ ዓመትን የተቆጠረ ስርዓትን የሰጠው ማለት ነው። ወደ ጥቅሶቹ ገባለሁ። ጥቅሶች አልጀመርኩም። መጽሐፈ ሲራክ ምዕራፍ 17 ከቁጥር 1 እስከ 3 ላይ እግዚአብሔር አዳምን ከምድር ፈጠረው ይላል። ዳግመኛም ወደ ምድር ይመልሰዋል። ዘመንን ቀንን በቁጥር ሰጣቸው፣ በውስጧም ያለውን ፍጥረት ሁሉ አስገዛቸው ይላል። እንግዲህ ከቅዱስ ሄኖክ በፊት ለቀዳሚው ፍጥረት ለቅዱስ አዳም ምንድን ነው የዘመን አቆጣጠር ተሰጥቶታል ማለት ነው። ምንድን ያለው? ዘመንን በቁጥር ሰጣቸው። ይህ ማለት አንድ አመት 364 ቀን እንደሆነ ያሳየናል ማለት ነው። ምክንያቱም እግዚአብሔር አምላክ ያው አዳምን ከምድር ፈጠረው፣ ዳግመኛም ወደ ምድር ይመልሰዋል፣ ዘመንን በቁጥር ሰጣቸው ስላለ ዘመን በቁጥር የተሰጠ ነገር እንደሆነ እንመለከታለን። ዘመን ሲባል አንዱ አመት 364 ቀን ተብሎ በመጽሐፍ ኩፋሌ ላይ በተደጋጋሚ የተገለጸልን ይህ ነው ማለት ነው። በዚህም መሰረት እንግዲህ ያው ቀዳሚው የፍጥረት ቀናት 7 ቀናት አልፈው እንደዚሁ ሁሉ በሰባተኛው ቀን እግዚአብሔር አምላክ ድካም ኖሮበት ሳይሆን ከመፍጠር ማቆሙን ሲገልጽ በሰባተኛው ቀን እንዳረፈ ይነግረናል። አንደኛው ቀን እሁድ ሲሆን ሁለተኛው ቀን ሰኔ 2 አደረገ ነው። ሶስተኛው ቀን ሰሉስ ሶስተኛ ማለት ነው። በአማርኛው ማክሰኞ ተብሎ በተለምዶ የሚጠራው ነው። አራተኛው ቀን ረቡዕ አራተኛ ማለት ነው። አምስተኛው ቀን ሐሙስ አምስተኛ ማለት ነው። አርብ ስድስተኛው ቀን ነው። ምዕራብ እንደምንለው ሰረቀ ብሎ ከፀሐይ መውጣት ጋር ምስራቅ ብለን ፀሐይ መውጣት እንደምንናገረው የፀሐይ መግባት ደግሞ ምዕራብ ተብሎ አርበ ገባ ከሚለው ከግዕዙ ግስ እንወስደዋለን ማለት ነውና አርብ ማለት ደግሞ የቀናቱ መካተቻ። ምክንያቱም የመጨረሻዋ ቀዳሚት ሰንበት ሰባተኛዋ ቀን የሳምንቱ የመጨረሻ ቀን ልትመጣ ነውና ቀዳሚት ሰንበት ደግሞ ቀድማ የነበረች በቀዳሚት ፍጥረት ጊዜ እግዚአብሔር አምላክ ያረፈባት ሰንበት ትባላለች። ከዚህ አንጻር ነው ቀዳሚት ሰንበት የምትባለው። እንግዲህ በዚሁ መሰረት የፍጥረት 6ቱ ቀናትና 7ኛዋ ቀን ተቆጥረው ሳምንታት ወደ ወራት፣ ወራት ወደ ወቅታት እና አመታት አድርገው አንድ የዓመት ሱባኤ ወይም 7 ዓመት በዚህ መሰረት ነው ቅዱሳን አዳምና ሔዋን በገነት የኖሩት ማለት ነው። 7 ዓመት ኖሩ ስንል ከምን ተቆጥሮ ነው? ከመጀመሪያው ከዕለተ እሁድ ዓለም ከተፈጠረበት ጀምሮ ነው ማለት ነው። ስለዚህ አንድ የዓመት ሱባኤ 7 ዓመት ቅዱስ አዳም ቆጥሯል ማለት ነው። ይህም በምንድነው? በቅዱስ ሄኖክ አቆጣጠር እንደሆነ እናያለን። ምክንያቱም 7 ዓመት አንድ የዓመት ሱባኤ ስለሆነ በሱባኤ የተለካ ስለሆነ ማለት ነው። ሲቀጥል አንድ ዓመት 364 ቀን አለው። ይህንን ቅዱስ ሄኖክ እንደዚሁ ቅዱስ ሙሴ በተደጋጋሚ በመጻፋቸው ግልጽ አድርገው አስቀምጠውልናል። በተደጋጋሚ የተማማርናቸው ናቸው። እሱንም ሲገልጽ መጽሐፈ ሄኖክ ምዕራፍ 21 ከቁጥር 49 ላይ ሌሊቱም ከቀኑ ጋር ይተካከላል ይላል። አመቱም ጠንቅቆ ቢቆጥሩት 364 ቀን ይሆናል ይላል። ጠንቅቆ ቢቆጥሩት የሚለውን ሀረግ ስናይ ትርፍ ወይም ጎደሎ እንደሌለበት እንመለከታለን ማለት ነው። ጠንቅቆ ቢቆጥሩት የሚለው ሀረግ ትርፍ ወይም ጉድለት የሌለበት ቁጥር መሆኑን እንመለከታለን። እንደዚሁ መጽሐፈ ሄኖክ ምዕራፍ 23 ከቁጥር 19 ላይ 364 ቀን የሆነ ጠንቅቀው አመቱን በእውነት ይለውጣሉ እንጂ ሁሉም ለዘላለም እንደሚኖሩት መጠን አንዲት ቀን አያተርፉም፣ አንዲትም ቀን አያጎሉም በማለት ይገልጻል ማለት ነው። እንግዲህ ፀሐይና ከዋክብትን ነው ሁሉም ለዘላለም እንደሚኖሩት መጠን ሲል ጨረቃ 354 ነው የምታስቆጥረው። ፀሐይና ከዋክብት ግን ከዋክብት ከፀሐይ ስርዓት ጋር ነው የሚሄዱት። ስለዚህ ፀሐይና ከዋክብት 364 ቀን ነው የሚቆጥሩ። ስለዚህ ፀሐይና ከዋክብት ለዘላለም እንደሚኖሩት መጠን አንዲት ቀን አያተርፉም፣ አንዲት ቀን አያጎሉም ይላል። ይህም ማለት ከ364 ቀን
አንድም ቀን የሚያጎድሉት ሆነ የሚያተርፉት ቀን እንደሌለ ያረጋግጥልናል ማለት ነው። ምክንያቱም ግልጽ በሆነ አማርኛ በምንም አይነት አንድምታ የማይደበቅ አንዲትም ቀን ከዚህ 364 ተብሎ ከተቀመጠው ቁጥር አንዲትም ቀን አያጎሉም፣ አንዲትም ቀን አያተርፉም ብሎ በግልጽ ቅዱስ ሄኖክ ያስቀመጠልን ስለሆነ ማለት ነው። ሲቀጥል መጽሐፈ ሄኖክ ምዕራፍ 28 ከቁጥር 11 ላይ ዓመቱም በ364 ቀን ይፈጸማል፣ ነገሩም እውነት ነው፣ የተጻፈውም ቁጥሩ የተጠነቀቀ ነው ይለናል። እንግዲህ ይደግመዋል። ለምሳሌ እነዚህ አንድ ዓመት 364 ነው በሚባሉ ሰዓት የባሕረ ሐሳቡ መምህራን ምንድን ነው የሚሉት? መጽሐፍ ከሱባኤ የተረፈውን ትቶ የመጽሐፍ ትርፉን ትቶ የመጽሐፍ ልምድ አለው እና ይሄ የመጽሐፍ ልምድ ነው ይሉናል። ግን እዚህ ጋር ምናልባት የማቴዎስ ብስራት ላይ ወይም ትንቢተ ኢሳይያስ ላይ የሆነ ቁጥር ቢጠቅስ ለምሳሌ የማቴዎስ ብስራት ላይ 70 አርድእት ቢል የዮሐንስ ብስራት ላይ 72 አርድእት ብሎ ሞልቶ ይጽፋል። እዚህ ጋር ግን ይህ አስተምህሮ እዚህ ጋር እንደማይሰራ የሚያረጋግጥልን ምንድነው? በተደጋጋሚ 364 እያለ ነው የሚገልጽልን። መጽሐፈ ሄኖክ ላይ ብዙ ቦታ ላይ 364 ይለናል። መጽሐፈ ኩፋሌ ላይ እንደዚሁ 364 ብሎ ይነግረናል ማለት ነው። ደግሞ የተጠነቀቀ ነው የሚለው ትርፍ ሲኖረው ዝም ብሎ ቁጥሩን ያስቀምጣል። ቁጥሩ የተጠነቀቀ ነው ሲል ይህም የመጽሐፍ ልምድም ስላለ እንደ መጽሐፍ ልምዱ እንዳልሆነ ሲያሳይ የተጠነቀቀ ቁጥር ነው፣ ከዚህ ውጭ የሚጨመር የሚቀነስ ቁጥር የለም ብሎ ነው ቁጥሩ የተጠነቀቀ ነው ብሎ የሚያስቀምጥልን ማለት ነው። ስለዚህ ምን ይላል? ዓመቱም መጽሐፈ ሄኖክ ምዕራፍ 28 ከቁጥር 11 ላይ ዓመቱም በ364 ቀን ይጨረሳል፣ ነገሩም እውነት ነው፣ የተጻፈውም ቁጥሩ የተጠነቀቀ ነው። ያ ማለት እውነት ነው ብሏል። እውነት እንደሆነ አረጋግጦልናል። እንግዲህ በቁጥር ደረጃ ገልጾ 364 ካለ በኋላ ነገሩም እውነት ነው ብሎ ከጻፈልን ከዚህ ውጪ እንግዲህ ከ364 365 አለ ማለት 366 አለ ማለት ሐሰት ነው ማለት ነው። ወይም ከዚህ ውጪ የሆነ ቁጥር ምንድነው ሐሰት እንደሆነ ከዚህ ከመጽሐፈ ሄኖክ ላይ ከተቀመጠልን ጥቅስ በግልጽ እንረዳለን ማለት ነው። ቁጥሩም የተጠነቀቀ ነው ሲል ጎደሎ ወደ ኋላ ጎደሎ ወደፊት ደግሞ ትርፍ ቁጥር እንደሌለ አስረግጦ ለሶስተኛ ጊዜ ቅዱስ ሄኖክ ይነግረናል ማለት ነው በዚህ ምዕራፍ ላይ። ይህን ካለ በኋላ በመጽሐፈ ሄኖክ ምዕራፍ 24 ከቁጥር 5 እስከ 6 ላይ መጽሐፈ ሄኖክ ምዕራፍ 24 ከቁጥር 5 እስከ 6 ላይ ማለት ነው። ብዙ ጊዜ የባሕረ ሐሳቡ መምህራን የቅዱስ ሄኖክ አቆጣጠር ዘመነ ሄኖክ በብሉይ ኪዳን ብቻ ነው ያለው የሚል አስተምህሮ ነው ያላቸው። ምክንያቱም ያው ዘመነ ሄኖክ ሲባል ላለማመን ይፈልጋሉ። የተወሰነ ብዙ ጊዜ ከመምህራኑም ጋር ውይይት አድርገን ስለነበረም ምንድነው የተወሰነ ከተወያየን በኋላ አሳማኝ ነጥብ ሲመጣ በቃ በብሉይ ያለ ነው በሐዲስ ግን የለም የሚል የመከራከሪያ ነጥብ ነው የሚያነሱት። እዚህ ላይ ምንድነው በብሉይም በሐዲስም ከዓለም ፍጥረት ጀምሮ ዓለም እስኪያልፍ ድረስ የቅዱስ ሄኖክ አቆጣጠር እንደሚዘልቅ ያው የዘላለማዊ የሆነ ስርዓት መሆኑን የሚያረጋግጥ አንድ ጥቅስ አለ ማለት ነው። ይህም አሁን የጠቀስኩት መጽሐፈ ሄኖክ ምዕራፍ 24 ከቁጥር 5 እስከ 6 ነው ማለት ነው። ምን ይላል? ይህ ዓለም ጸንቶበት የሚኖርበትን ቀን ጠንቅቆ ቢቆጥሩት ብሎ ይጀምራል። ይህ ዓለም ጸንቶበት ማለት ዓለም ሲፈጠር ጀምሮ ዓለም እስኪያልፍ ድረስ ማለት ነው። ይህ ዓለም መጽናት ማለት እግዚአብሔር አምላክ ያው ዓለምን አጸናት ይላል። እንዳትናወጥም ዓለምን ምድርን በውሃ ላይ አጸናት ይላል። እንግዲህ የዓለም እልፈትም ደግሞ እንዳለ ይታወቃል። እግዚአብሔር አምላክ ዓለምን ከፈጠረ ጀምሮ ዓለም እስክታልፍ ድረስ ዓለም ጸንቶበት የሚኖርበት የዓመቱ ቁጥር ስንት ነው የሚለውን ጥያቄ ያደርግና ቅዱስ ሄኖክ መልሶ ደግሞ ይመልሰዋል ማለት ነው። ይህ ዓለም ጸንቶበት የሚኖርበት ቀን ጠንቅቆ ቢቆጥሩት ይህ ዓለም ጸንቶበት በሚኖረው ይላል። መልሶ ይህ ዓለም ጸንቶበት በሚኖረው ይላል። በአንዳንድ መጽሐፍ ቅዱስ ላይ ደግሞ ይህ ዓመት ጸንቶበት በሚኖረው ይላል። አንድም ዓለሙ ጸንቶበት የሚኖርበት ነው፣ ሁለተኛው ደግሞ ዓመቱም ሁሌ ጸንቶበት የሚኖረው ነው፣ አይዋዥቅም ማለት ነው። ስለዚህ ይህ ዓመት ጸንቶበት በሚኖረው በ364 ቀን ይጨረሳል ይላል። ይሄ እንግዲህ የአንድ ዓመቱን ብቻ እየተናገረ አይደለም። ይህ ዓለም ተፈጥሮ እስኪያልፍ ድረስ ዓመቱ ሁሉ በምን እያበቃ ነው? በ364 ቀን እያበቃ ዓመት ያልፋል ማለት ነው። ዓለም ያልፋል ማለት ነው። ዓለም ተፈጥሮ ዓለም እስኪያልፍ ድረስ ዓመቱ ከአንደኛው ቀን አንስተው ልክ 364ኛው ቀን ላይ አንድ ዓመት እያበቃ ከዚህ ውጭ ያለው ዓመት አይባልም ማለት ነው። ይህንን ያው እንኳን የብሉይ ብቻ ከዓለም ፍጥረት እስከ ፍጻሜ ዓለም የሚኖር አቆጣጠር እንደሆነ ይመሰክርልናል ማለት ነው። ይህን ካለ በኋላ በመጽሐፈ ኩፋሌ ምዕራፍ 7 ከቁጥር 30 ላይ ትእዛዝን ያዛል ለቅዱስ ሙሴ። ያው እስራኤል ልጆች ይላል። እስራኤል አንድም ኢትዮጵያ ላይ የተፈጸሙ ታሪኮች ሁሉ ቅድስት ሀገረ አቢሲኒያ ላይ የተፈጠሩ ታሪኮች ሁሉ እስራኤል እየተባሉ
በስያሜም በቦታ አቀማመጥም ብዙ የተበረዙ እንዳሉ በመጽሐፍት መበረዝ በሰፊው ስላየን አንተም የእስራኤልን ልጆች ወይም የቅድስት ሀገር አቢሲኒያ ልጆች በአመቱ በዚሁ ቁጥር 364 ቀን ይጠብቁ ዘንድ እዘዛቸው፣ የተቆጠረ አመትም ይሁን ይላል። ይሄ እንግዲህ መጽሐፍ ኩፋሌ ምዕራፍ 7 ቁጥር 30 ላይ ነው። ምን ይላል? እዘዛቸው። ትእዛዝ ነው እዚህ ጋር የሚያስቀምጠው። እንግዲህ ይሄ ወደ አራተኛ ወይ አምስተኛ ወይ ስድስተኛ ጥቅስ ነው። ስንት እያልን 364 እያለን ማለት ነው። እስካሁን 65 አላልንም፣ 66 አላልንም። ትእዛዛቱ ደግሞ ምንድነው? ጥብቅ ጥብቅ ትእዛዛት ነው። ጠንቅቆ 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 እያለ ነው። ነገሩም እውነት ነው እያለ ነው። ዓለም እስኪያልፍ ድረስ እያለ እያስረገጠ ነው ቅዱስ ሄኖክ እየጻፈልን የመጣው ማለት ነው። የዘላለም ስርዓት እንደሆነ ጽፎልናል። እንግዲህ ቅዱስ ሄኖክን እንደ ነቢይ የምንቀበል ከሆነ ቅዱስ ሙሴን እንደ ነቢይ የምንቀበል ከሆነ ቅዱስነታቸውን ካመንን ከነሱ አብልጠን አቡሻህር ብለን ወይ ሌላ ጻድቅ አናመጣም፣ ሌላም አስተምሮ አንቀበልም ማለት ነው። ምክንያቱም የቀደሙት አበው አሁንም ድረስ ተሰውረው ያለው ነቢየ እግዚአብሔር ቅዱስ ሄኖክ ጽፎልን አስቀምጦልን ያለ ነገር ስለሆነ ማለት ነው። ይህም ካለ በኋላ 36 ላይ የሚለው እናያለን። ግን እዚህ ጋር ምንድን ነው? እዘዛቸው ነው የሚለው። ይህንን ቀን ይጠብቁ ዘንድ እዘዛቸው፣ 364ን ቀን ይጠብቁ ዘንድ እዘዛቸው ብሎ ትእዛዝም እንዳለብን እናውቃለን፣ እንረዳለን ማለት ነው። 10ቱ ትእዛዛት እንዳሉ ሁሉ ጽላተ ሙሴ ላይ ቅድም ምን ብለናል? የቅዱስ ሄኖክ ዘመን አቆጣጠርም በጽላተ ሙሴ ተጽፎልን አለ ብለናል። በመጽሐፍ ኩፋሌ ምዕራፍ 2 ከቁጥር 1 ላይ እንደተመለከት ነው ማለት ነው። ስለዚህ ከ10ቱ ትእዛዛት አንዱ ደግሞ ሰንበቴን አክብሩ ሰንበቴ። ይህ የሰንበት መከበር ደግሞ በቅዱስ ሄኖክ አቆጣጠር መሰረት ነው የሚፈጸመው። እሱንም በመጽሐፍ ኩፋሌ መግቢያ ላይ ባለው እንመለከተዋለን። ይህን ካለ በኋላ የተቆጠረ አመትም ይሁን ይላል። መጽሐፍ ኩፋሌ ምዕራፍ 3 ከቁጥር 19 ላይም ደግሞ ይህ አቆጣጠር በዚህ አቆጣጠር የሚከበረው ዕለተ ሰንበት የዘላለም ስርዓት እንደሆነ ይናገራል። ሌላው 1 አመት 12 ወራት እንዳሉት የሚገልጽ ጥቅስ ነው። እንግዲህ በባሕረ ሐሳቡ ያሉ መምህራን 1 አመት 13 ወራት ነው ያለው። የ13 ወር ጸጋ ምናምን የሚል አስተምህሮ ነው በሀገሪቱ ውስጥ እያስተማሩና እያንሰራፉ ያሉት ያንን ነው። 1 አመት ግን 12 ወር ብቻ እንዳለው እንግዲህ ከመንፈስ ቅዱስ የተገኘ ምስክርነት እናያለን። ይህ እንግዲህ መጽሐፈ ኩፋሌ ምዕራፍ 19 ከቁጥር 12 መጽሐፈ ኩፋሌ ምዕራፍ 19 ከቁጥር 12 ላይ ያለ ነው። ይህንን ያው ቅድስት ርብቃ ቅዱስ ያዕቆብንና ኤሳውን የቅዱስ ያዕቆብና የኤሳው እናት ማለት ነው ቅዱስ ያዕቆብን ልትመርቅ ስትል እንግዲህ በአዲስ አመት የምርቃት ርቱዓን የመመራረቅ የምርቃት መርሃ ግብር አለን። ይህም ደግሞ ምንድነው? ከቅዱሳን አበው ሲተላለፍ የመጣ ነው። እንደዚሁ ሁሉ የቀደምት እና አብርሃም እና ይስሐቅ እና ያዕቆብ ይመራረቁ ነበር። እንዳሁኑ እርስ በርስ የመረጋገም እንደዚሁ ሁሉ የእርግማን ትውልድ የበዛበትም ጊዜም ስላልነበረ ከእግዚአብሔር አምላክ ዘንድ የነበሩ ስርዓቶች ነበሩ ማለት ነው። በዚህም ሰዓት ቀደም ያለውን ታሪክ ልናገርና ቅድስት ርብቃ መንፈስ ቅዱስን ልጄን መርቀው ዘንድ አንደበቴን ክፈትልኝ፣ በእኔም አንደበት ሆነ ልጄን መርቀው ብላ እግዚአብሔር አምላክን ስትማጸነው እናያለን። ከዛም በኋላ መንፈስ ቅዱስን በርብቃ አንደበት እንዲህ ብሎ ተናገረ ብሎ ነው የሚቀጥለው። መጽሐፍ ኩፋሌ ምዕራፍ 19 ከቁጥር 12 ከሰው ልጅ ሁሉ ለይተው አንተን ይባርክ። ወደ ኋላ ስትሄዱ አሁን የተናገርኩትን ታሪክ ታገኙታላችሁ ማለት ነው። ከቁጥር 12 ወደ ኋላ ከሰው ልጅ ሁሉ ለይቶ አንተን ይባርክ። ልጄ ሆይ እውነተኛውን ስራ ይስጥህ፣ ለልጅህም እውነት ነገርን ይግለጥለት። በሕይወት ሳለ ልጆችህን ያብዛልህ። በአመቱ ወር ቁጥር 12 ይሁኑ ይላል። ይሄ እንግዲህ የመንፈስ ቅዱስ ምርቃት ነው። አመቱ ወር ስንት ነበረ? በብሉይ ኪዳን 12 ነበረ። ስለዚህ ዘመነ ሄኖክ ደግሞ ከዓለም መፈጠር አንስቶ እስከ ዓለም እልፈት እንዳለ ተመልክተናል። ስለዚህ በብሉይ ኪዳን 12 የነበረው እስከ ዘላለም ድረስ 12 ሆኖ የሚቀጥል ነው እንጂ መንፈስ ቅዱስ 12 ያለውን ወይ አቡሻር የሚባል ግለሰብ መጥቶ 13 የሚያደርገው አይደለም ማለት ነውና ይሄ እንግዲህ በምርቃትም ነው። ምርቃቱ እንግዲህ ከእግዚአብሔር አምላክ ዘንድ ለቅዱስ ያዕቆብ እንዲሆንለት የተመረቀ ምርቃት ነው። ስለዚህ እዚህ ላይ ምን እናያለን? የምናየው ነጥብ የአመቱ ወራት 12 ብቻ እንደሆኑ ምን ያህል በአመቱ ወራት ቁጥር ነው የሚለው ቁጥር ብሎ በአመቱ ወራት ቁጥር ነው የሚለው። የአመቱ ወራት ቁጥሩ 13 ቢሆን 13 ይለው ነበር። ግን በአመቱ ወራት ቁጥር 12 ይሁኑ በማለት ያው መንፈስ ቅዱስ በርብቃ አንደበት ያዕቆብን ሲመርቅ የአመቱ ወራት ብዛት 12 ብቻ እንደሆነ ገልጧል የሚል ነው። ሌላው እንግዲህ የአመቱ ቀዳሚው ወር መጋቢት ወር እንደሆነ እንመለከታለን። ይህም ያው በመጽሐፈ ሄኖክ ምዕራፍ 28 ከቁጥር 25 ላይ ስሙ ተማኒ ወይም ወይ ፀሐይን የሚባል ምልኬል የሚባል ኮከብ በመጀመሪያው ዘመን ወጥቶ ይመግባል ይላል።
ይህን ከተመለከትን በኋላ መጽሐፈ አስቴር ምዕራፍ 8 ከቁጥር 9 ላይ በዚያም ጊዜም ኒሳን በተባለው ይላል በመጀመሪያው ወር በማለት ኒሳን ቀዳሚ ወር እንደሆነ ያረጋግጣል። እንግዲህ እዚህ ጋር መጽሐፈ አስቴር ላይ ኒሳን ብሎ ያነሳል። መጽሐፈ ሄኖክ ምዕራፍ 28 ላይ ደግሞ እንደዚሁ መልክኤል የሚባለው ኮከብ በቀዳሚ ወር በመጀመሪያው ወቅት የመጀመሪያው ወር ባለበት በመጀመሪያው ወቅት መልክኤል የተባለው ኮከብ እንደሚወጣ እናያለን። ይህ መልክኤል ደግሞ በመጋቢት ወር እንደሚወጣ ገድለ አቡነ ሀብተ ማርያም ይመሰክርልናል ማለት ነው። እሱንም እናያለን። እሺ ወለአእምሮት ሀገሪ ተረሰያ ይላል ገድለ አቡነ ሀብተ ማርያም ምዕራፍ 1 ከቁጥር 6 ላይ ወይመስል ስኑ ከመኮከብ ጽብሃዊ ዘይሰርቅ ቅድመ ቀዳማዊ ወይመልክ መልክኤል ይላል። ማሚሩ ለወርሃ ኔሳን እስከ 30 ለወርሃ ሀዚራን ይላል። እንግዲህ በኔሳን ወር መጽሐፍ አስቴር ላይ ኔሳን የመጀመሪያ ወር ተብሎ በተጠቀሰው መልክኤል የሚባለው ኮከብ እንደሚወጣ ይናገራል። እስከ 30 ለወርሃ ሀዚራን ወይ ኮይን እለታተ ወለያሊ አስኬት ፈጸማ ሰርቱ ወሰለስቱ ሰንበታት ይላል። ወደ ቅድሜው ያውር ፀሐይ መድህን ግቢ ውእቱ ዘነበረ እንዘ ያበርም ቅድመ ዓለም ማእከለ ጣቃው አውሎ። ትርጉሙን እንመልከት። እዚህ ጋር በግዕዝ ቁጥር ማሚሩ ለወርሃ ኔሳን እስከ 30 ለወርሃ ሀዚራን ነው የሚለው። ከመጋቢት እስከ ግንቦት 30 ድረስ ከነ ምልክት ቀኑ ለ91 ቀናት ለ13 ሳምንታት መልክኤል የሚባለው ኮከብ እንደሚመግብ ይናገራል። ሰው ሲሆን ሰማያዊ ስራን የሚሰራ መልአክ ሲሆን በምድር የሚገለጽ አባ ሀብተ ማርያም ምድራዊ ሰው ሲሆን ሰማያዊ መልአክ ነው ይላል። እውቀትን አንቺ የቴነሽ ያላት ምስጢርንም ሀገርን ያደረጋት ደምግባቱ አስቀድመው ከሚወጡ ከዋክብት ቀድሞ የሚወጣ የአጥቢያ ኮከብን የሚመስል እንደ መልክኤል ኮከብ ነው ይላል። ይህም ከመጋቢት 1 ተብሎ በግዕዙ ላይ የገለጸውን እንግዲህ የመጽሐፍት መበረዝ ላይ ከምናየው ነጥብ ውስጥ አንዱ ነው። እዚህ ጋር ወደ ባህር ሀሳቡ ቀይረውት አማርኛው ላይ መጋቢት 26 የሚል የግዕዝ ቁጥር አስገብተውበታል። ሁለቱም የግዕዝ ቁጥር ስለሆነ ገድለ አቡነ ሀብተ ማርያም ያላችሁ ማስተያየት ትችላላችሁ ማለት ነው። እማሚሩ ለወርሃ ኔሳን ሲል አንድ ቁጥር ነው የጻፈው። እዚህ ጋር ግን ኔሳንም መጋቢት ብሎ ከተረጎመው በኋላ መጋቢት 26 ብሎ ነው እዚህ ጋር ያስቀመጠው። እስከ ሰኔ 25 ብሎ ግንቦትን ደግሞ ሰኔ 25 ይላል። ግን ሀዚራን ግንቦት ነው፣ ሰኔ አይደለም። ሰኔ ሴናስን ነው የሚለው፣ ሀዚራን ደግሞ ግንቦት ነው። ስለዚህ ከመጋቢት 1 እስከ ግንቦት 30 ከነ ምልክት ቀኑ የሚለውን ከመጋቢት 26 እስከ ሰኔ 25 ብሎ ወደ ባህር ሀሳቡ እዚሁ ጋር በአንድ መጽሐፍ ላይ ግዕዙንና አማርኛ ትርጉሙ እንዴት እንደበረዙት የምንመለከትበት ነው። ዋናው ነጥባችን ግን ኔሳንን መጋቢት ብሎ ተርጉሟል። ይህንን ነው ዋናው ነጥባችን። ስለዚህ በመጀመሪያ ወር በኔሳን ተብሎ መጽሐፍ አስቴር ላይ የተገለጸው መልክኤል ኮከብ የሚወጣበት መጽሐፍ ሄኖክ ላይ የተገለጸው መጋቢት የመጀመሪያ ወር ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዝንቱ ድርሳን ዘይትነበብ አማሚሩ ለሚያዝያ በዕለተ በዓሉ ለራጉኤል ሊቀ መላእክት አሐዱም ለይተጉ ቅዱሳን መላእክት ይላል። ጸሎቱ ወበረከቱ ያሉ ምስሌነ ለዓለመ ዓለም ለይኩን ወበካልእ ወር ዘውእቱ አማሚሩ ለሚያዝያ ይላል። ከሀበ መጻ ራጉኤል መልአክ ሀበ ልብነ ድንግል ንጉሥ ወይቤሎ ኦ ንጉሥ ልብነ ድንግል ስማ ዘነግረከ ወለቡ ዘቤለከ ይላል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ከትጉሃን መላእክት አንዱ የሚሆን የሊቀ መላእክት ራጉኤል በዓል በሚከበርበት በሚያዝያ 1 ቀን የሚነበብ ድርሳን ይህ ነው ይላል። ጸሎቱ በረከቱ ለሁላችን ይደረግልን በእውነት ለዘላለሙ። በሁለተኛ ወር ማለት በሚያዝያ 1 ቀን የመላእክት አለቃ ራጉኤል ዳግመኛ ወደ ንጉሱ ወደ ልብነ ድንግል መጥቶ ንጉሥ ንብለ ድንግል ሆይ የምነግርህን ሰማይ ማስረዳህንም ልብ አድርግ አስተውል አለው ይላል። እንግዲህ በዚህ በድርሳነ ራጉኤል ላይ ሚያዝያ 2ኛው ወር እንደሆነ ይመሰክርልናል ማለት ነው። ስለዚህ መጋቢት ስንተኛ ወር ነው? 1ኛ ወር ነው ማለት ነው። ቀዳሚ ወር ማለት ነው። እዚህ ላይ የምንመለከተው ቀደም ሲሉ የነበሩ ታሪኮች ልብነ ድንግል የአጼ ዘርዓ ያዕቆብ ልጅ እንደሆነ ነው የሚነገረው በታሪክ። ስለዚህ ከአጼ ዘርዓ ያዕቆብ ጀምሮ እስከ አጼ ልብነ ድንግል ድረስ የቅዱስ ሄኖክ አቆጣጠር እየተቆጠረበት እንደነበረ ቅድስት ሀገር ኢትዮጵያ ላይ ከሚያመላክቱ ነጥቦች ውስጥ ሳይበረዙ ከተረፉ አንቀጾች ውስጥ አንዱ ነው ማለት ነው። ይህን ካለም በኋላ ድርሳነ ራጉኤልን ከተመለከትን በኋላ መጋቢት ቀዳሚ ወር መሆኑን እንደዚሁ ድርሳነ ጽዮን ዘሰንዊም ያብራራል። ሰብራሊዮስ በተባለው በቀዳሚ ወር መጋቢት 10 ቀን ይላል። ሰብራሊዮስ ብሎ በተባለው መጋቢት 10 ቀን ይላል። በቀዳሚ ወር አለ። ሰብራሊዮስ ብሎ ሌላ ስም ቢሰጠውም በዚህ አንቀጽ ላይ ስንት አለው? ቀዳሚ ምን ብሎታል? ቀዳሚ ወር የመጀመሪያ ወር መሆኑን መስክሯል። እንግዲህ አሁን የተመለከትናቸው 3-4 መጽሐፍት መጋቢት የመጀመሪያ ወር እንደሆነ፣ ሚያዝያ ደግሞ 2ኛ ወር እንደሆነ በደንብ አድርጎ ያስረግጥልናል። እንግዲህ መጋቢት የመጀመሪያ ወር ከሆነ መስከረም ስንተኛ ወር ነው? 7ኛ ወር ይሆናል ማለት ነው። ይህንን እንመለከታለን።
7ተኛ ወር መስከረም ነው። መስከረም የሚለው ስም መስቀር ከሚለው የግዕዝ ግስ የወጣ ሲሆን መስቀር ማለት መርከብ ማለት ነው። ይህንም በአርጋኖስ ዘሐሙስ እናየዋለን። ወላዲተ አምላክን ሐመር ማለት መርከብ ማለት ነው። መስቀርም ማለት መርከብ ማለት ነው። መስቀረ እጽ እንተ ኖህ ይላታል ወላዲተ አምላክን። የቅዱስ ኖህ አንድም ታቦት ይለዋል መርከብን በብዙ አይነት ነው የሚጠራውና የእንጨት መርከብ የኖህ የእንጨት መርከብ አንቺ ነሽ ወላዲተ አምላክ ብሎ በአርጋኖስ ዘሐሙስ ያመሰግናል። ስለዚህ መስቀር ማለት መርከብ ማለት ነው። ከዛ ይህንን ስም በኋላ ላይ በ7ተኛው ወር መርከቢቱ በአራራት ተራራ ላይ ከአራራት ተራራ አንዱ በሆነው በሉባር ተራራ ላይ ማረፏን አስመልክቶ ኢትዮጵያውያን ጥንታውያን አቢሲናውያን አበው መስከረም ብለው ይህን 7ተኛው ወር ሰይመውታል ማለት ነው። በዓለም ፍጥረት ጊዜ እንግዲህ 12ቱም ወራት ስማቸው የመጀመሪያ ወር፣ ሁለተኛ ወር፣ ሶስተኛ ወር እያለ 12ተኛ ወር የተባለ እንደ ቁጥር ቅደም ተከተላቸው ነበር የሚጠሩት። ግን በሚፈጠሩት በክንውኖች በክስተቶች ስያሜያቸውን አግኝተዋል። መርከቧ በ7ተኛው ወር አራራት ተራራ ላይ በምታርፍ ጊዜ ምን ተብሏል ማለት ነው? መስከረም ተባለ ማለት ነው። መስቀር ከሚለው ተነስቶ ይህንም በኦሪት ዘፍጥረት ምዕራፍ 8 ከቁጥር 4 ላይ እንመለከተዋለን። ውሃው ጎደለ፣ መርከቢቱም በ7ተኛው ወር ከወሩም በ17ተኛው ቀን በአራራት ተራሮች ላይ ተቀመጠች ይላል። እንግዲህ መርከቢቱም በ7ተኛው ወር ከወሩም በ17ተኛው ቀን አራራት ተራሮች ተቀመጠች። በዚህ መሰረት ቅድም እንደተጠቀስኩት አቢሲናውያን አበው 7ተኛው ወር መስከረም እንደተባለ ይናገራል። ሌላው ደግሞ ይህ 7ተኛው ወር መስከረም የመለከት በዓል እንደሆነ በኦሪት ዘሌዋውያን ምዕራፍ 23 ከቁጥር 23 ላይ እንመለከታለን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች ለአቢሲናውያን ልጆች እንዲህ ብለህ ንገራቸው፣ በ7ተኛው ወር በመጀመሪያው ቀን እረፍት በመለከት ድምፅ መታሰቢያ የተቀደሰ ጉባኤ ይሁንላችሁ ሲል መስከረም 7ተኛው ወርና በዓለ መጥቅዕ የደወል የመለከት በዓል መሆኑን ይጠቅሳል። አሁንም ድረስ በእርግጥ የባሕረ ሐሳቡ መምህራን መስከረም በዓለ መጥቅዕ የደወል በዓል እንደሆነ አይክዱትም። እንደዚሁ ያው በዓለ መጥቅዕ ብለው አዋጅ ስለሚነግሩበት ግን ስንተኛው ወር ነው? 7ተኛው ወር ነው። በዚህም በኩል የመለከት በዓልም ቢሉ የሚመሰክርባቸው 7ተኛ ወርነቱን ነው። መስከረምን ብለው ቢጠሩት በስሙ መስቀል ከሚለው ቃል የወጣ ስለሆነ 7ተኛ ወርነቱን ይመሰክርባቸዋል ማለት ነው። ወደ ጥንት ታሪክ ስንመለከት ደግሞ መጽሐፈ ነገሥት ቀዳማዊ ምዕራፍ 8 ከቁጥር 2 ላይ የእስራኤል ልጆች ብሎ ነው የሚጠቅሰው። የአቢሲናውያን ሰዎች ኤታኒም በሚባል በ7ተኛ ወር በበዓሉ ጊዜ ወደ ንጉሱ ወደ ሰሎሞን ተከማቹ ይለናል። ኤታኒም ወይም አታሚን ይለዋል። እንደየመጽሐፍ ቅዱሱ ይለያያል። ኤታኒም ወይም አታሚን ይለዋል። ኢታኒም ይለዋል የእንግሊዝኛው ደግሞ። ይህ እንግዲህ ከባቢሎናውያን ምርኮ በፊት የነበረው የ7ተኛው ወር ስም ነው። ከምርኮ በኋላ ይህ ወር ምን ተብሏል ማለት ነው? ቲሽሬይ ተብሏል። ቲሽሬይ ብለው ዕብራውያን እንደሰየሙት ይናገራል። የጥንት አቢሲናውያን አበው ደግሞ ከታሪኩ ጋር በማመሳጠር መስከረም የሚለውን ስያሜ ሰጥተውታል። ይህ ወር 7ተኛው ወር ነው። ቲሽሬይም ቢሉት አታሚንም ኢታኒምም ቢሉት መስከረምም ቢሉት ወሩ 7ተኛው ወር ነው ማለት ነው። ስለዚህ መጋቢት 1ኛ ወር እንደሆነ ከዚህ እንረዳለን ማለት ነው። ሌላው የቅዱስ ሄኖክ አቆጣጠር ልዩ የሚያደርገው ያው በሱባኤ ስለሚቆጥር ነው። ከዚህ ውጪ ሌላ አቆጣጠር በሱባኤ የሚቆጥር በዓለም ላይ አቆጣጠር ስለሌለ ሱባኤን እንመለከታለን። ዘመን ዓመት በሱባኤ ነው የሚለካው። ያው ቀድሞ ነገር በሱባኤ የማይለካ አቆጣጠርም ሊባል አይችልም። በዓለም አይውልበትም። እግዚአብሔር አምላክም አልሰራልንም ማለት ነው። ይህንም በመጽሐፍ ኩፋሌ መግቢያ ላይ እንመልከተው። መጽሐፍ ኩፋሌ መግቢያ ላይ ምን ይላል? እንግዲህ መጽሐፍ ኩፋሌ ቅድም እንደተመለከት ነው ቅዱስ ሙሴ 10ቱ ትእዛዛትን ከእግዚአብሔር አምላክ ይቀበል ዘንድ ወደ ሲና ተራራ በወጣ ጊዜ እንደዚሁ ሁሉ የዘመኑንም አቆጣጠር ዓለም ከተፈጠረ ጀምሮ ዓለም እስኪያልፍ ድረስ የተጻፈ የሚሆነው ነገር ሁሉ የተጻፈበትን ጽላት ይቀበል ዘንድ ወደ ሲና ተራራ እንደወጣ የሚናገር መጽሐፍ እንደሆነ ይናገራል። ለዚህም ሰለስቱ ምዕት 318ቱ ሊቃውንት እንግዲህ በቅዱስ ሄኖክ እንደቆጠሩ እነሱንም እዚህ ላይ እንመለከተዋለን። ምክንያቱም ምን ይላል መግቢያው ላይ ምዕራፍ 1 ሳይል በፊት ነው መጽሐፍ ኩፋሌ ብሎ ርዕስ ከሰጠ ወዲህ ያለውን ንባብ ነው ማነበው። በዚህ ዓለም በሚመላለሱ ዘመኖች ሁሉ 7 ተብለው የሚቆጠሩ የዘመኖችን ስራ ለማወቅ አምልኮቱና ሕጉ የሚነገርባቸውን የዘመኖችን አከፋፈል የሚናገር መጽሐፍ ይህ ነው አለ። ምን አለ? አምልኮቱና ሕጉ የሚነገርበት የዘመን አከፋፈል። ከዚህ ውጪ እንግዲህ 364 ተብሎ ከተቀመጠው ውጪ መጽሐፍ ኩፋሌ እዚሁ መጽሐፍ ኩፋሌ ምዕራፍ 7 ቁጥር 30 ላይ 364 ብሎ እዘዛቸው ተብሎ በትእዛዝ መልኩ ከጽላቱ ላይ አይቶ ቅዱስ ሙሴ በትእዛዝ መልኩ ካዘዘው አቆጣጠር ውጪ
አምልኮቱ አይነገርም ማለት ነው። ምንም አይነት የእግዚአብሔር አምልኮ አይፈጸምም፣ የእግዚአብሔርም ሕግ አይነገርም ማለት ነው። ስለዚህ በጽላተ ሙሴ የተቀመጠውም ሕግ የሚነገረው በየትኛው ነው? በዚሁ አቆጣጠር እንደሆነ ይናገራል ማለት ነው። የዘመኖችን አምልኮቱና ሕጉን የዘመኖችን ስራ ለማወቅ አምልኮቱና ሕጉ የሚነገርባቸው አምልኮቱ ሕጉ መነገር ማለት በዓል ስናከብር ለምሳሌ አምልኮቱ የምንፈጽምበት ነው። በዓል በሚከበርበት ሰዓት የሚነገሩት ቃለ እግዚአብሔሮች ማህሌትም ቢቆም ምንድን ነው? ይህም ደግሞ ሕጉ የሚነገርበት ነው ማለት ነው። ስብከትም ቢሆን ሕጉ የሚነገርበት ነው። ይህ በምንድን ነው? በዚህ ዘመን አቆጣጠር እንደሆነ መጽሐፈ ኩፋሌ መግቢያው ይመሰክራል ማለት ነው። እሺ አምልኮቱና ሕጉ የተጻፈባቸውን የዘመኖችን ስራ ለማወቅ አምልኮቱና ሕጉ የሚነገርባቸውን የዘመኖችን አከፋፈል የሚናገር መጽሐፍ ይህ ነው። ሕጉና ትእዛዙ የተጻፈባቸውን ሁለቱን የዕንቁ ጽላት ይቀበል ዘንድ እግዚአብሔር ሙሴን ወደ ተራራው ራስ ውጣ እንዳለው በወጣ ጊዜም በደብረ ሲና ለሙሴ እንደነገረው የዘመኑን አከፋፈል ነገር የሚናገር መጽሐፍ ይህ ነው ብሎ ይደግመዋል። እንግዲህ ስለ ሁለቱም ዕንቁ ጽላት ጠቅሶ በምን ይዘጋዋል? የዘመኑን አከፋፈል የሚናገር መጽሐፍ ይህ ነው። ስለዚህ መጽሐፍ ኩፋሌ ስለምን የሚናገር ነው? ስለ ዘመን አከፋፈል ይናገራል። ሄደን ደግሞ መጽሐፍ ኩፋሌ ምዕራፍ 7 ቁጥር 30 ላይ ቅድም እንደተመለከት ነው ሄደን ስንመለከት ምንድን ነው አመቱን የእስራኤል ልጆች በዚሁ ቁጥር ይላል፣ በሌላ አይደለ፣ በዚሁ ቁጥር አንዱን አመት 364 ቀን ብለው ይቆጥሩ ዘንድ እዘዛቸው ብሎ ያዘናል ማለት ነው። ስለዚህ ከዚህ ውጪ አምልኮቱና ሕጉ እንደማይነገር ልናቅ ይገባል ማለት ነው። ይህንም 77 ተብለው የሚቆጠሩ የዘመኖችን ስራ ለማወቅ የሚለው ነው መነሻችን። 77 ተብለው የሚቆጠሩ ማለት ምንድን ነው? ሱባኤ የሚለውን ለመግለጽ ነው። መልካም እሺ፣ ወደ ርዕሱ ልመለስ። ዘመን አመት በሱባኤ ነው የሚለካው። ሱባኤ ማለት 7 የሆነ ማለት ነው። አጽዋማትም እንደዚሁ በሱባኤ ነው የሚለኩት። መጽሐፍ ኩፋሌ ምዕራፍ 34 ከቁጥር 9 ላይ ከዚህ ስርዓት በኋላ በሱባኤ የሚቆጠረውን ቀን በሲና ምድረ በዳ ነገርኩህ ይላል። መጽሐፍ ኩፋሌ ምዕራፍ 34 ከቁጥር 9 ከዚህ ስርዓት በኋላ በሱባኤ የሚቆጠረውን ቀን በሲና ምድረ በዳ ነገርኩህ። እንግዲህ በሲና ምድረ በዳ በሲና ተራራ ላይ እግዚአብሔር አምላክ ለሙሴ የነገረው ምንድን ነው? በሱባኤ የሚቆጠረውን የቀን አቆጣጠር ነው ማለት ነው። እንግዲህ እንኳን አመት እንኳን ወር እንኳን ዘመን ቀኑ ራሱ በሱባኤ እንደሚቆጠር 7ቱ ቀን አንድ የዕለት ሱባኤ እንደሚባል ይሄ ያስረዳናል ማለት ነው። በዚሁ መሰረት 7 ቀን አንድ የዕለት ሱባኤ ነው። 7 አመት አንድ የአመት ሱባኤ ነው። 7 የአመት ሱባኤ ወይም 49 አመት ደግሞ አንድ ኢዮቤልዩ ነው ማለት ነው። አንድም አመት ደግሞ 52 የዕለት ሱባኤ እንደሆነ እዚህ ላይ እንመለከታለን። እሺ በአመት ውስጥ ወቅታትን የሚለዩ 4 የምልክት ቀናት እንዳሉ እነዚህንም እንመለከታለን። እነዚሁ ቀዳሚት ሰንበታት ላይ ነው የሚውሉት። እንግዲህ ቀዳሚት ሰንበታትን ስናይ ቀዳሚት ሰንበት ምልክት ሆና እንደተሰጠች እናያለን። አመቱ በእሁድ ይጀምራል፣ በቅዳሜ ያበቃል። ስለዚህ አመቱ ጀምሮ ለማብቃቱ ቀዳሚት ሰንበት ቅዳሜ ዕለት ምልክት ናት ማለት ነው። ስለዚህ አንዱ አመት አበቃ፣ ቀጣይ አመት ይጀምራል ማለት ነው። እንደዚሁ ሁሉ ወቅቱ በእሁድ ይጀምራል፣ በቅዳሜ ያበቃል። አንዱ ወቅት ጀምሮ ለማብቃቱ ቅዳሜ ምንድናት? አሁንም ምልክት ናት ማለት ነው። እንደዚህ ሁሉ ሳምንቱ በእሁድ ይጀምራል፣ በቅዳሜ ያበቃል በሰባተኛው ቀን። ስለዚህ ቀጣይ ያለው እሁድ ቀን የሁለተኛው ሳምንት የመጀመሪያ ቀን ነው ማለት ነው። ስለዚህ ሳምንቱ ለማብቃቱ ምልክት ናት። ይህንን መጽሐፍ ኩፋሌ ምዕራፍ 2 ከቁጥር 4 እስከ 6 ላይ እንመለከተዋለን። በአመቱ ውስጥ ወቅታትን የሚለዩ 4 የምልክት ወቅታት ልክ 4 ወቅታት እንዳሉ ሁሉ 4 የምልክት ቀናት አሉ ማለት ነው። እነርሱም ቀዳሚት ሰንበታት ሲሆኑ የወቅቱ 91ኛ ቀን ናቸው። መጽሐፈ ኩፋሌ ምዕራፍ 2 ቁጥር 4 ከቁጥር 6 መልአከ ገጹም ሙሴን በእግዚአብሔር ቃል ታዞ ሙሴን እንዲህ አለው፣ የፍጥረትን ነገር ሁሉ ጻፍ። እግዚአብሔር አምላክ በ6ኛው ቀን ፍጥረቱን ሁሉ ፈጥሮ እንደጨረሰ በ7ኛይቱም ቀን እንዳረፈ ከዕለታቱም ሁሉ እንደለያት ለስራውም ሁሉ ምልክት አድርጎ እንዳኖራት ጻፍ አለው ይላል መልአከ ገጹም። እንግዲህ እግዚአብሔር አምላክ ከዕለታቱም ሁሉ ለይቷታል። ምክንያቱም ስላረፈባት። ለስራውም ሁሉ ደግሞ ምን አረጋታል? ምልክት አድርጎ እንዳኖራት። እንግዲህ እግዚአብሔር አምላክ የጊዜያት ባለቤት ነው። ጊዜን ሲፈጥር ጊዜ አንዱ የእጆቹ ስራ ወይም የቃሉ የእስትንፋሱ ውጤት ነው ማለት ነው። ስለዚህ ለስራው ሁሉ ምልክት ለፈጠረው ለጊዜ ለአንድ አመት ቀዳሚት ሰንበትን ምልክት አድርጎ እግዚአብሔር አምላክ ሰጥቷል ማለት ነው። እሺ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 14 እስከ 15 ላይ እግዚአብሔርም አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመናት፣ ለዕለታት፣ ለአመታትም ይሁኑ፣ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲህም ሆነ ይላል። እንግዲህ ለምልክቶች ሲል 4ቱ የምልክት ቀናት ነው። ፀሐይም ሲፈጠር ያንን ይለይ ዘንድ ነው።
የምልክት ለዘመናት ሲል ደግሞ ለአራት ወቅታት ማለቱ ነው። ሌላው እንግዲህ በዓመት ውስጥ የሳምንቱ ማብቂያ፣ የወቅቱ ማብቂያና የዓመቱ ማብቂያ ቀዳሚት ሰንበት እንዳለ ሁሉ የዓመቱ መጀመሪያ፣ የሳምንቱ መጀመሪያና የወቅቱ መጀመሪያ እሁድ ሰንበት አለ ማለት ነው። ከዚህም ውስጥ የየሳምንቱ መጀመሪያ ወይም የየወራቱ መጀመሪያ ሳይሆን የየወቅታቱ መጀመሪያ ብቻ ለይተን እናያለን። የየአራት ወቅታት መጀመሪያ ቀን አላቸው። እነዚህም ቀናት ያው ሰንበታት ይባላሉ። እሁድ ሰንበት ላይ ነው የሚውሉት። እነዚህም ያው መጽሐፍ ኩፋሌ ምዕራፍ 24 ከቁጥር 28 ላይ እንመለከታቸዋለን። ያው እነዚህ ሰንበታት የሚባሉት እሁድ ሰንበት ላይ አዲስ ዓመት ላይ ይገኛል አንደኛው። ሁለተኛው ደግሞ ሁለተኛው ወቅት መጀመሪያ ላይ ይገኛል። ሌላኛው ሰባተኛው ወር ላይ ይገኛል። ሌላኛው ደግሞ እንደዚሁ አስረኛው ወር ላይ የሚገኝ ነው ማለት ነው። በየሶስት ወር አንዴ የየወቅቱ መጀመሪያ ቀን ሆኖ የሚገኝ የየወቅቱ መግቢያ ዕለት እሁድ ሰንበት ነው ማለት ነው። እነዚህ ሰንበታት ይባላሉ። ሰንበታት ተብለው መከበር የጀመሩበትን ምክንያት በቅዱስ ኖህ ታሪክ ነው። እሱን እንመለከተዋለን። መጽሐፍ ኩፋሌ ምዕራፍ 7 ከቁጥር 4 እስከ 28 ላይ በመጀመሪያ ወር መባቻ ለራሱ መርከብን ይሰራ ዘንድ ታዘዘ ይላል። በእርሷም ምድር ደረቀች ይላል። እንግዲህ በመጀመሪያ ወር መባቻ በመጋቢት አንድ ላይ ቅዱስ ኖህ መርከብ እንዲሰራ ታዟል። በዛው ደግሞ በዓመቱ ደግሞ በዛው መጋቢት አንድ ላይ ምድር ደርቋል ማለት ነው። ስለዚህ ነው በዓመቱ በእርሷ ምድር ደረቀች ሲል መርከብን በሰራበት በዓመቱ በዛው መጋቢት አንድ ላይ ምድር ደርቋል። መስኮቱንም ከፍተው ምድርን አየ ይላል። በዓመቱ ማለት ነው ከጥፋት ውሃ በኋላ። በአራተኛ ወር መባቻ ሰፊ የሆነ የጥልቁ ምንጭ ደረቀ ይላል። እንግዲህ የጥፋት ውሃ በታዘዘ ጊዜ የጥፋት ውሃ ከሰማይም ነው የወረደው ከጥልቅም ነው የወጣው። ስለዚህ በአራተኛ ወር መባቻ ሰፊ የሆነ የጥልቁ ምንጭ ደረቀ ሲል ከሰማይ የሚወርደው ዝናብ እንዳለ ሆኖ ከታች ግን ሙሉ ልጨርሰው። በአራተኛ ወር መባቻ ሰፊ የሆነ የጥልቁ ምንጭ ደረቀ፣ የሰማዩም ሻሻቴ ተገታ። ከሰማይም የሚወርደው የጥፋት ውሃ ከምድር የሚወጣው የጥፋት ውሃ ሁለቱም እንደደረቁ ነው የሚናገረው። ምክንያቱም ከምድርም ምድር ለማጥለቅለቅ ያው የበደሉትን ለማጥፋት የሚወጣው ውሃ ደረቀ፣ ከሰማይም ያለው ደግሞ ሻሻቴ ተገታ ማለት ነው። ስለዚህ ምድር ላይ ውሃ ብቻ ይቀራል፣ ተጨማሪ የሚወርድ የጥፋት ውሃ የለም ማለት ነው። ይህን ካለ በኋላ በሰባተኛ ወር መባቻ በምድር ያለ የምንጭ ጉድጓድ ሁሉ ተከፈተ፣ ውሃዎችም ወደ ታችኛው ጥልቅ ይወርዱ ጀመር አለ። በሰባተኛ ወር መባቻ ደግሞ የጥልቁ ምንጭ ከተገታ በኋላ የሰማዩ መስኮት ሻሻቴ ከተገታ በኋላ ውሃው በምድር ላይ ስለነበረ በሰባተኛ ወር መባቻ ደግሞ ጥልቁ እንዳዲስ ተከፈተና የጥፋት ውሃን ሊያወጣ ሳይሆን የጥፋት ውሃን ወደ ጥልቁ ሊያወርድ እንደተከፈተ ይነግረናል። ይህ ከሆነ በኋላ በአስረኛ ወር መባቻ ውሃዎች ከሰባተኛ ወር ጀምሮ እስከ አስረኛ ወር ወደ ጥልቁ ሲወርዱ ይቆዩና በአስረኛ ወር መባቻ የተራሮች ራሶች ታዩ ይላል። ኖህም ደስ አለው። ስለዚህ ነገር እነርሱን እስከ ዘላለም ድረስ መታሰቢያ ሊሆኑ በዓላት ያደረጋቸው፣ እነዚህም እንዲህ የተዘጋጁ ናቸው፣ ወደ ሰማይ ጽላትም ያወጧቸዋል ይላል። ስለዚህ እነዚህ ነገሮች ስለተከናወኑለት አንድም መርከብን ይሰራ ዘንድ ስለታዘዘ፣ በዓመቱ ምድር ስለደረቀ መስኮቱን ከፍቶ ስላየ፣ እንደዚሁ ሁሉ ደግሞ የሰማያዊ የጥፋት ውሃ ስለተገታ፣ ከምድር የሚፈልቀው የጥፋት ውሃ ስለተገታ፣ ቀጥሎም ደግሞ የጥልቁ ምንጭ ተከፍቶ የጥፋት ውሃው ከምድር ላይ ለማጉደል ወደ ጥልቅ መውረድ የጀመረበትን፣ ቀጥሎ ደግሞ ወርዶ የተራሮች ምድር ለመገለጥ ትንሣኤው ሊሆን፣ ኖህም ደግሞ ጥፋት ውሃ ማብቃቱን ለመስማት ይህም ብስራት ለመስማት የተራሮችን ራስ ያየበትን አስረኛውን ወር፣ እነዚህን እንግዲህ ለዘላለም ድረስ መታሰቢያ እንዳደረጋቸው ለዘላለም መከበር ያለባቸው በዓላት እንደሆኑ ያስቀምጣል ማለት ነው። ይህንም እንግዲህ በስርዓቱ የምታከብረው የቅድስት ርትዕት ተዋሕዶ ሃይማኖት ናት። ይህ በባሕረ ሐሳቡም ሆነ በሌሎች በአቆጣጠርም ግልጽ ተደርጎ የተቀመጠ ነገር ስለሌለ ማለት ነው። ይህን ካለ በኋላ እንዲህ የተዘጋጁ ናቸው፣ ወደ ሰማይ ጽላትም ያወጣቸዋል አለ። እነዚህ በዓላት በሰማይ ጽላት የተጻፉ እንደሆነ ይነግረናል። እሺ፣ የዓመቱ አራቱ ወቅታት ቀዳሚው ጸደይ ነው ወይም በልግ ነው። ሁለተኛ ስሙ ያው የመጀመሪያው ወቅት ከመጋቢት አንስቶ ያለው ጸደይ ወይም በልግ ይባላል። ሁለተኛው ወቅት ደግሞ ክረምት ነው። ሶስተኛው ወቅት መጸው ወይም መኸር ይባላል። አራተኛው ወቅት በጋ ወይም ሀጋይ ይባላል። ሁሉም 91 ቀን አላቸው ማለት ነው። አንድ ወቅት 91 ቀን አለው። እያንዳንዱ አራቱም ወቅት 91 ቀን አላቸው። 91 ቀን ሲባዛ በአራት 364 ቀን ይሰጠናል ማለት ነው። አራቱ ወቅታት የምልክት ቀናትና የመታሰቢያ ቀናት፣ አራት ወቅታት አሉን፣ አራት የምልክት ቀናት አሉን፣ አራት ደግሞ የመታሰቢያ ቀናት አሉን። እነዚህ በአርባቱ እንስሳ ኪሩቤል እና በአርባቱ
ብስራታውያን ሲመሰሉ 12 ወራት ደግሞ በ12ቱ ሐዋርያት ይመሰላሉ። ሌላው ቅዱሳን በቅዱስ ሄኖክ አቆጣጠር ቆጥረዋል ወይስ አልቆጠሩም የሚለውን ነው የምንመለከተው። ቅዱሳን በቅዱስ ሄኖክ አቆጣጠር እንደቆጠሩ የኢትዮጵያዊ አቡነ መልከጼዴቅ ገድል ዘሐሙስ በተከስተ ሊተውልቆ ዓመታት ዘያምር ሰብ ዘንበለ ገዛ ከተተሎቱ መንፈስ ቅዱስ ካለ በኋላ ወአመረ ሰንበታት ዘሄኖክ ሲል ያው በቅዱስ ሄኖክ እንደቆጠረ ይነግረናል። ሌላም ገድለ አቡነ በጸሎተ ሚካኤል ላይ 40 መዓልትና 40 ሌሊት ከጾመ በኋላ አቡነ በጸሎተ ሚካኤል በመጽሐፈ ሄኖክ ያለው ምስጢር እንደተገለጠለት ገድሉ ይናገራል። እንደዚሁ አቡነ ተክለ ሃይማኖት በአንድ እግራቸው ቆመው 7 ዓመት እንደጸለዩ ከዚህም የተነሳ እግራቸው እንደተቆረጠ ከዚህም ተጋድሏቸው የተነሳ በአቡነ ተክለ ሃይማኖት ገድል ያው ሁሉም ሰው የሚያውቀው ነው። 7 ዓመት እንግዲህ የጾሙት 7 ዓመት ሱባኤ ይዘው ልክ 1/7/2/7 የተባለ በእለት ሱባኤ እኛ ሱባኤ እንደምንገባው እሳቸው ደግሞ በአመት ሱባኤ ተለቅ አድርገው በአመት ሱባኤ ገብተው እግራቸው እስኪቆረጥ ድረስ የጸለዩት እንግዲህ በቅዱስ ሄኖክ አቆጣጠር ሲቆጥሩ ስለነበረ ነው። ምክንያቱም አምልኮቱ የሚነገርበት ጸሎትም ተጋድሎ የሚደረግበት የቅዱስ ሄኖክ አቆጣጠር ስለሆነ ከዛ ውጪ ስለሌለ ማለት ነው። ሌላው ሊቀ ሰማዕታት ቅዱስ ጊዮርጊስም 7 ዓመት ሲጋደል በዚሁ መሰረት ነው። አቡነ ገብረ መንፈስ ቅዱስም በሰማይ ላይ ለ7 ዓመት ጸሎት እንዳደረጉ ገድላቸው ምስክር ነው። ይህም በዚሁ መሰረት ነው ማለት ነው። ምንድነው? ሌላው አንድ ጥያቄ አለ። በቅዱስ ሄኖክ አቆጣጠር በሰማይ ጽላት በተጻፈው በምድርም በጽላተ ሙሴ ላይ ባለው ባንቆጥር ጥያቄ የለብንም ከነገረ ድህነት ጋር አያያዝም የሚል ጥያቄ ብዙ ጊዜ ይነሳል ማለት ነው። ነገረ ድህነትን አስመልክቶ ማለት ነው። እንግዲህ አንድም ያው ብዙ ሰዎች ጥያቄ የሚሆንባቸው ነገር ዶግማ ነው ቀኖና ነው የሚልም ነገር አለ። በእርግጥ የቀን አቆጣጠር ከቀኖና ከስርዓት አንጻርም ይታያል። ግን ከመጽሐፍ ኩፋሌ መግቢያው ላይ እንዳየነው አምልኮቱና ሕጉ የሚነገረው በዚህ አቆጣጠር ነው ብሎናል። አንድም ደግሞ ከ10ቱ ትእዛዛት 10ቱ አምድ ከሆኑት ከ10ቱ ትእዛዛት አንዱ ምንድነው? አክብሩ ሰንበቴ ነው። ፍቅረ እግዚአብሔርን ከሚገልጹ እንግዲህ ፍቅረ ቢጽና ፍቅረ እግዚአብሔር ነው 10ቱ ትእዛዛት ሲከፈሉ። ፍቅረ እግዚአብሔር ማለት እንግዲህ የሰው ልጅ ከእግዚአብሔር ጋር ያለውን ፍቅር ከሚገልጽበት ዋነኛውና አንዱ ትእዛዝ ምንድነው? ሰንበቴን አክብሩ ሰንበታቴን አክብሩ የሚለው ትእዛዝ ነው ማለት ነው። ይህ ትእዛዝ ደግሞ የሚፈጸመው በቅዱስ ሄኖክ አቆጣጠር ለሚቆጥር ሰው ብቻ ነው። ከዚህ ውጪ በባሕረ ሐሳብ ያለ ምንድነው? ሰንበቱን እየሻረ ነው ያለው ማለት። ይህ ደግሞ ሰንበትን መሻር በሲኦል እንደሚያስጠይቅ በነገረ ማርያም በብዙ ቅዱሳት መጻሕፍት የተገለጸና ግልጽ የሆነ ነው ማለት ነው። ስለዚህ ያው ባለማወቅ ያለው እንግዲህ እንደ አለማወቅነቱ በእርግጥ አለማወቅ ከጥያቄ ባያድንም ግን የሰው ልጅ ደግሞ እያወቀ ደግሞ የሚያጠፋ ደግሞ ይበልጥ ያስጠይቀዋል ማለት ነው። ይህንን የማቴዎስ ብስራት ላይ እንመለከተዋለን። ያው በዘመነ ቅዱስ ሄኖክ የማይቆጥር የሰንበትን መዋያ ዕለት ስለማያውቅ ሰንበትን ይሽራል። ሰንበትን የሻረ ደግሞ በሲኦል ይቀጣል። የማቴዎስ ብስራት ምዕራፍ 5 ከቁጥር 17 እስከ 20 ላይ ኦሪትና ነቢያትን ልሽራቸው የመጣው አይምሰላችሁ ልፈጽማቸው ነው እንጂ ልሽራቸው የመጣው አይምሰላችሁ። እውነት እውነት እላችኋለሁ ሰማያትና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ሁሉ እስክትፈጸም ድረስ ከነዚህ አታልፍም። ከነዚህ ከጥቃቅን ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር በመንግስተ ሰማያት ታናሽ ይባላል። የሚያደርግ እነዚህን ትእዛዛት የሚያደርግ የሚፈጽም ግን እንዲፈጽሙም የሚያስተምር ግን እርሱ በመንግስተ ሰማያት ታላቅ ይባላል። አሁንም ጽድቃችሁ ከጻፍትና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት እንደማትገቡ እነግራችኋለሁ ብሎናል ማለት ነው። ስለዚህ አሁን ጥቃቅን ሕግ ነው፣ ችግር የለውም። እግዚአብሔር ያውቃል፣ የልብን ያውቃል እየተባለ የሚሰሩ ኃጢአቶች እንደዚህ ሁሉ ዘመን አቆጣጠር ነው፣ ነገረ ድነት ላይ ችግር የለም የሚባሉ ነገሮች ሁሉ ዋጋ እንዳላቸው በመንግስተ ሰማያት ታናሽ እንደሚያስብሉ ይልቁንም ደግሞ እነዚህ ነገሮች ካልተፈጸሙ ጭራሽ መንግስተ ሰማያትም እንደማትገቡ እነግራችኋለሁ ሲል ያው የማቴዎስ ብስራት መጽሐፉ ነው የሚናገረው ማለት ነው። ስለዚህ ያው ከዚህ በላይ ጥያቄ ካለ እንግዲህ ከቅዱስ ማቴዎስ ከጻፈው ብስራት ጋር መገዳደር ነው የሚሆነው። ሌላው በቅዱስ ሄኖክ ካለመቁጠር ያው ሕግ መተላለፍ ነው። ምክንያቱም ጽላተ ሙሴ ላይ ያለ ሕግ ነው። 10ቱ ትእዛዛት ላይ ያለ ሕግ ነው። ነቢዩ ሄኖክ ያዘዘው ነቢዩ ቅዱስ ሙሴ ያዘዘው ሕግ ስለሆነ ማለት ነው። እንደዚሁም ሁሉ ደግሞ የአመቱ ቀናት 364 ነው ስንል እኛ ያው ቀን ያንሳል ወይም ይበልጣል ማለት ከ364 ያንሳል ወይም ይበልጣል ማለት ቅዱስ ሄኖክ ነገሩ እውነት ነው ብሎ የጻፈልን መቃወም ነው። ቅዱስ ሄኖክና ቅዱስ ሙሴን ተሳስተዋል ማለት ነው። ባጭሩ
ነቢያቱ ተሳስተዋል ብሎ መናገር እንደሆነ ልትገነዘቡ ይገባል። ያው ዘመነ ሄኖክ በሰማይ ጽላት የተጻፈ እንደሆነ ብዙ ቦታ ላይ ተጠቅሷል። ከዚህ በላይ እንግዲህ ምን ያስፈልጋል? በሰማይ ጽላት ከተጻፈ አቆጣጠር ውጪ ምን ያስፈልገናል? ምድር ላይ ተፈላስፈ የምናመጣው ነገር ምንድነው ጥቅሙ? እንግዲህ በሰማይ ጽላት የተጻፈ ወጥ የሆነ አንድ አቆጣጠር ተሰጥቶናል። ስለዚህ እዚህ ጋር አንዱ ፈላስፋ ያመጣው አቆጣጠር የተለያዩ የተበረዙ ታሪኮች በተለያየ ቦታ በዚህ አቡሻር ነው በዚህ ዲሜጥሮስ ነው ተብሎ የሚዋዥቅ ቀኑን የማይጠብቅ አቆጣጠር በሰማይ ጽላት ከተጻፈው ከእግዚአብሔር ጋር የሚጻረር አቆጣጠር ምን ያደርግልናል? ምክንያቱም በሰማይ ጽላት የተጻፈው ስላለ በሱም ደግሞ እንድንቆጥር ስለታዘዝን የተዋህዶ ልጆች በተዋህዶ የምናምን ሁሉ በቅዱስ ሄኖክ አቆጣጠር ልንቆጥር ይገባናል ማለት ነው። ባህር ሀሳቡን እንመልከተው። ባህር ሀሳብ የጨረቃ እና የፀሐይ ልዩነት 11 ቀን ነው ይላል። ይህ ደግሞ ስህተት ነው። ምክንያቱም መጽሐፈ ሄኖክ ምዕራፍ 26 ከቁጥር 32 ላይ የስድስት ወሩን የጨረቃ ቀን 5 ቀን እንደሆነ ይገልጻል። ይህም 177 ቀን እስኪጨረስ ድረስ መጽሐፈ ሄኖክ ምዕራፍ 26 ከቁጥር 32 በሱባኤ ቁጥር ቢቆጥሩት 25 ሱባኤ ከ2 ቀን ይሆናል። እዚህ ጋር የምንመለከተው አንድ ምስጢር አለ። ምንድን ነው? የባሕረ ሐሳቡ መምህራን ብዙ ጊዜ መጽሐፍ ቅዱስ ወይም ቅዱስ ሄኖክ ይሄ መጽሐፈ ሄኖክ ላይ ነው ቅዱስ ሄኖክ ከሱባኤ ከተረፈ አይጽፈውም ብለዋል። እዚህ ጋር ግን ከሱባኤ የተረፈ ነገር ጽፎ እናገኛለን ቅዱስ ሄኖክ። ስለዚህ ያ ምክንያታቸው እንደማይሰራ እዚህ ላይ ያው ልናቅ ይገባል ማለት ነው። ምክንያቱም ስንት አለ? 25 ሱባኤ ከ2 ቀን 2 ቀን ትርፍ ነው ከ25 ሱባኤ። ግን ከሱባኤ የሚተርፍም ነገር ይጽፋል ቅዱስ ሄኖክ። ቢተርፍ ኖሮ ከ364 ትርፍ ቢኖር ኖሮ ይጽፈው ነበረ ቅዱስ ሄኖክ። ግን አንዳንድ መምህራን ከቅዱስ ሄኖክ በላይ የሚያውቁ ይመስል ቅዱስ ሄኖክ አይ ትርፉን ትቶት ነው ከሱባኤ ስለተረፈ ይላሉ። እንደዛ የሚል ነገር ደግሞ መጽሐፍ ቅዱስ ላይ አልተጻፈልንም ማለት ነው። ወደዚህ ርዕሰ ጉዳይ እንመለስና የጨረቃን ቀን በ6 ወር ያለውን ነው የስድስት ወሩን ሲገልጽ 25 ሱባኤ ከ2 ቀን ነው ይላል። ይህ ማለት ደግሞ 25 ሱባኤ 25 ሲባዛ በ7 175 ነው። 2 ቀን ስንደምር 177 ይሆናል። ስለዚህ በ177 ዘመን እስኪጨረስ ብሎ የገለጸልን ጥቅስ ያንን ያመለክታል ማለት ነው። ይህ ማለት ደግሞ በፀሐይ 364 አንድ አመት ሲሆን 364 ሲካፈል ለ2 182 ነው። 182 የስድስት ወራት ቀናት ነው። ስድስት ወራቱ 182 ሲቀነስ 5 ስንት ይሆናል ማለት ነው? 177 ይመጣል ማለት ነው። ስለዚህ በመጽሐፍ ክፋሌ የምንመለከተዋለን። በአጭሩ በአንዱ ዘመን ብሎ ነው የሚጀምረው ጥቅሱ። በስድስት ወሩ ላይ የጨረቃ ጉድለት ከፀሐይ ስንት ነው? 5 ቀን ነው። በስድስት ወሩ ላይ 5 ቀን ከሆነ በአንድ አመት 10 ቀን ነው ማለት ነው። ይህንን በዚህ እናረጋግጣለን። ሌላው ደግሞ መጽሐፍ ኩፋሌ ምዕራፍ 7 ከቁጥር 34 ላይ እርሷ ጊዜዎችን ትለውጣለችና ከአመታትም ለአመት 10 ቀን ትቀድማለችና በጨረቃ አጎዳደል ጨረቃን የሚመለከቱ ይሆናሉ ብሎ እንደሚስቱ የተናገረበት ጥቅስ ላይ ጨረቃ ከአመቱ 10 ቀን እንደምትጎድል ተናግሯል። በስድስት ወሩ ብናይ 5 ቀን ነው። በአንድ አመቱ ብናይ 10 ቀን ነው። ባህር ሐሳብ ግን ከዚህ በተለየ መልኩ ምን ይላል? 11 ቀን ነው ይላል። ይህን ነገር ያው ስህተት እንደሆነ ከዚህ ልንረዳው ይገባል። ጳጉሜ የሚባል ወር እንደሌለ መምህር ፍቅረ ማርያም አብራርተዋል። በመጽሐፍ ቅዱስ ደግሞ እናየዋለን። በግዙ በብራናውም ላይ በግዙ መጽሐፍ ቅዱስም ላይ እንደሌለ። በእርግጥ ይህ መጽሐፍ ቅዱስ የተበረዙ ነገሮች ቢኖሩትም በግዙ ላይ አልጠቀሰውም። ከዚህም በላይ ብራናውም ላይ የለም። ከዛ በፊት ግን ጳጉሜ የሚል ቃል የገባበትን መጽሐፍ ቅዱስ እንመልከት። በኃይለ ሥላሴ ጊዜም የታተሙ መጽሐፍ ቅዱሶች ስላሉ ከዛ በፊትም የነበሩ ስላሉ የ1980 መጽሐፍ ቅዱስ ራሱ የ1980 መጽሐፍ ቅዱስ ላይ መግቢያው ላይ አባ ተክለ ሃይማኖት የሚባሉ ጳጳስ ስለ መጽሐፍ ቅዱስ የተናገሩትን እንይና ከዋናው ነጥብ ልጀምር። መቅድሙ ላይ ምን ይላል? ከግዙ ከአማርኛው ምንባብ ጋር የማይገናኝ ብዙ ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርቡልንን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞና ተስተካክሎ ሊታተም ይችላል ይላል። ስለዚህ ምንድነው? ከግዙና ከአማርኛው ምንባብ ጋር የማይገናኙ ከምርመራ ያመለጡ ባዕዳን ቃላት ቢገኙ ይላል። እንግዲህ ይህ ከምርመራ ያመለጡ ከግዙና ከአማርኛው ቃላት ጋር የማይስማሙ የተባሉት አንዱ ጳጉሜ የሚለው ቃል ነው። እንዴት አምልጦ እንደገባ ደግሞ ከግዙ ትርጉም ስንመጣ እናየዋለን። ምክንያቱም መጽሐፈ ሄኖክ ምዕራፍ 21 ላይ ለምልክት ተብሎ የተገለጸውን የጳጉሜ ቀን ገብታ ስለተቆጠረች ብሎ የ1980 መጽሐፍ ቅዱስ ስለሚገልጽ ማለት ነው። የግዙን ስንመለከት ወበይቲ ዕለት ነው ዕለት ወትከውን ዕለት ጥንቁቀ ክፍል 10 ክፍል ወትከውን ሌሊት
ስምንተ ክፍለ ይላል። ወይወፅእ ፀሐይ እምይእቲ ራብዕ ሆህት ወያርብ ወይገብእ ሐምሶ ስንተ ጽባሕ ወይወፅእ እምኔሃ ወያርብ ውስተ ሐምስ ሆህት ወአምያ ትነውእ ዕለት ይላል። ወይገብእ ፀሐይ ለጽባሕ ወይበውእ ውስተ ሳድስት ይላል። መጽሐፈ ሄኖክ ምዕራፍ 21 ከቁጥር 23 ላይ በግዕዙ መጽሐፍ ቅዱስ ነው። መጽሐፈ ሄኖክ ምዕራፍ 21 ከቁጥር 23 ላይ ወይገብእ ፀሐይ ለጽባሕ ወይበውእ ውስተ ሳድስት ሆህት ይወፅእ ወይዐርብ በሳድስ ሆህት 30 ወአሐደ ጽባሕ ይላል። በእንተ ትምህርተ ዚአሃ ወበይእቲ ዕለት ትነውእ ዕለት እምሌሊት። እዚህ ላይ በእንተ ትምህርተ ዚአሃ የሚለውን ነጥብ ነው የፈለግኩት። በእንተ ትምህርተ ዚአሃ ማለት ስለ ምልክት ቆና ወይም ስለ ምልክትነቷ ማለት ነው በግዕዝ የተገለጸው። ብራናውም ላይ እንደዚሁ በተመሳሳይ መልኩ ነው የተቀመጠው። ብራናውም ላይ ስለ ምልክትነቷ ፀሐይ በዚህ በስድስተኛው መስኮት 31 ቀን ይወጣል ይላል። ግን ይሄኛው የ1980 መጽሐፍ ቅዱስ ራሱ ምን ይላል? የጳጉሜ ቀን ገብታ ስለተቆጠረች ነው የሚለው። ከሌላ ቦታ መጥታ ድጋሚ ገብታ እንደተቆጠረች አድርጎ የጳጉሜ ቀን ገብታ ስለተቆጠረች። ስለዚህ አንዳንድ ሰዎች ጳጉሜ እኮ መጽሐፍ ቅዱስ ላይ አለ ብለው ለመከራከሪያ ይጠቀሙታል። ግን ያለው የትኛው ነው? የተበረዘው መጽሐፍ ቅዱስ ላይ ነው እንጂ የግዕዙ ላይና የብራናው ላይ ስንመለከት ስለ ምልክት ቀን ነው እንጂ የሚያወራው ትርፍ ቀን አይልም፣ ምልክት ነው የሚለው። ምክንያቱም የምልክት ቀን ስለሆነች ቀዳሚት ሰንበት እና በየ3 ወር መካከል እንደምትገባ ነው እንጂ የሚናገረው ተሰብስቦ መጨረሻው ወር ላይ ነሐሴ ወር ብለው እንዳስቀመጡት አይደለም ማለት ነው። ነሐሴ ወር ላይ ተሰብስቦ መጨረሻ ላይ 13ኛ ሳምንት ሆኖ ጳጉሜ ተብሎ እንደተቀመጠው አይደለም። እሺ፣ ሌላው ፍትሐ ነገሥት ላይ የምንመለከተው ነው የሚሆነው። እሺ፣ ፍትሐ ነገሥት አንቀጽ 19 ላይ ምን ይላል? ፍትሐ ነገሥት አንቀጽ 19 ገጽ 183 ከቁጥር 726 ላይ ማለት ነው። ፍትሐ ነገሥት ያው በየቦታቸው ያላችሁ መምህራንም ካላችሁ መመልከት የምትችሉት ነገር ነው። ፍትሐ ነገሥት አንቀጽ 19 ገጹን ያዙት 183 ከቁጥር 726 ላይ ምን ይላል? ያው የልደት ቀን ብሎ ሲያብራራው ነው። ይኸውም በግብፃውያን በ4ኛው ወር በ9ኛው ቀን ነው የሚውለው ይላል። እንግዲህ እዚህ ጋር ይኸውም በ4ኛው ወር በ9ኛው ቀን ነው የሚውለው ሲል በግብፃውያን አቆጣጠር ብሎ ነው የሚመጣው። ስለዚህ ባህረ ሐሳባዊ ሻር የግብፅ አቆጣጠር እንደሆነ ይናገራል። ስለዚህ 4ኛው ወር ደግሞ መስከረም፣ ጥቅምት፣ ህዳር ብለው ታኅሳስ 4ኛው ወር ነው ማለት ነው በግብፅ አቆጣጠር። ስለዚህ መስከረምን የመጀመሪያ ወር የሚያደርገው የኢትዮጵያ ሳይሆን የግብፅ አቆጣጠር ነው። ታኅሳስ 29 ብሎ የሚናገረውም በዓሉም ሆነ የግብፅ አቆጣጠር ነው። በ9ም በዓል ልደት ብለው የሚያከብሩት ግብፃውያን ናቸው እንጂ የቅድስት አቢሲኒያ ሀገር ህዝቦች ኢትዮጵያውያን እንዳልሆኑ ልንረዳ ይገባል። ከዛም ወረድ ብሎ እዚሁ አንቀጽ 19 ገጽ 183 ከቁጥር 729 ላይ ምን ይላል? ስለ ስቅለት በዓሉ ሲናገር ይህን የጌታን የመከራው መታሰቢያ በዓል በዓመት 2 ጊዜ አታድርጉ፣ ስለኛ 1 ጊዜ ስለሞተ 1 ጊዜ አድርጉ እንጂ ሲል ፍትሐ ነገሥት ያዛል ማለት ነው። ሰለስቱ ምዕት በዚህ ላይ ያዛሉ። የጌታን የሞቱን መታሰቢያ ዕለተ ስቅለቱን በዓመት 2 ጊዜ አታድርጉ 1 ጊዜ አድርጉ ብሎ ያዛል። ይህም እንግዲህ ባህረ ሐሳቡ ይህንን ነገር ይሽረዋል፣ ከዚህ ጋር ይጣረሳል ማለት ነው። ባህረ ሐሳቡ ምን ስለሚል ጥንተ ስቅለት ብሎ መጀመሪያ ስቅለትን ያከብራል በ1 ዓመት ውስጥ፣ ቀጥሎ ሌላ ስቅለት ብሎ ደግሞ ሁለተኛ ስቅለት ያከብራል። ስለዚህ ይህን ደግሞ መድኃኔዓለም አምላክን በዓመት ውስጥ 2 ጊዜ እንደ መስቀል እንደሆነ ሊቃውንቱ ሰለስቱ ምዕት 10ቱ ወሰመንቱ ርቱዓነ ሃይማኖት ገልጸውታል ማለት ነው። ስለዚህ ባህረ ሐሳቡን ስንመለከት ባህረ ሐሳቡ ከ81 መጽሐፍ ቅዱስ ጋር ከ80 አሐዱ ተብሎ ከተቀመጠው መጽሐፍ ቅዱስ ጋር ይጋጫል። ከመጽሐፈ ሄኖክ ጋር ይጋጫል። ከመጽሐፍ ኩፋሌ ጋር ይጋጫል። ከመጽሐፈ ነገሥት ቀዳማዊ ጋር ይጋጫል። ከድርሳነ ራጉኤል ጋር ይጋጫል። ከገድለ አቡነ ሀብተ ማርያም ጋር ይጋጫል። እንደዚሁ ከፍትሐ ነገሥት ጋር ይጋጫል። እንግዲህ ከነዚህ መጽሐፍት ግን አንድ ሆነዋል። 81ዱ መጽሐፍ ቅዱስ መጽሐፈ ሄኖክ፣ መጽሐፍ ኩፋሌ እንደዚሁ በድርሳናቱ የተረፉት በድርሳነ ጽዮን፣ በድርሳነ ራጉኤል፣ በገድለ አቡነ ሀብተ ማርያም የተገለጹት ምንድነው? የቅዱስ ሄኖክ አቆጣጠር 364 ዓመቱን እንደሚያደርግ፣ ቀዳሚ ወር መጋቢት እንደሆነ፣ 4 ወቅታት እንዳሉት፣ 4 የምልክት ቀናት እንዳሉት የቅዱስ ሄኖክን አቆጣጠር ይደግፋል። ባህረ ሐሳቡ ደግሞ ይህን ተቃራኒ ሆኖ ይመጣል። ስለዚህ የትኛው ነው የተዋህዶ ስርዓት፣ የትኛው ነው ትክክለኛው አቆጣጠር ብሎ መመርመር የህዝብ ፈንታ ነው ማለት ነው። አንድ መምህር ወንድማችን
ከዚህ በፊት በነበሩት መርሐ ግብር ሲናገሩ እንደነበረው እሳትና ውሃን አስቀምጬልሃለሁ አንዱን ምረጥ ወይም እጅህን ወደ አንዱ ስደድ እንደተባለው ነው ማለት ነው። ሌላው በአንድምታው ዳዊት ላይ የምንመለከተው ነው። ከዛ በፊት ስለ አውደ ነገስት እንመልከትና እንግዲህ ባህረ ሐሳቡ ከአውደ ነገስቱ ጋር አንድ ነው። ባህረ ሐሳቡ አቆጣጠር አውደ ነገስት ማለት ያው የጥንቆላ መጽሐፍ ነው። የነገስታት አደባባይ ይሉታል። ግን 12ቱን ከዋክብት ጠቅሶ የሚጠነቁል መጽሐፍ ነው። ሌላው ደግሞ ባህረ ሐሳብ ላይ ያሉ ከዋክብት አውደ ነገስቱ ጋር ካሉ ከዋክብት ጋር አንድ ነው። እንደዚህ ሁሉ ግሪክ ሚቶሎጂ ተብሎ የግሪክ የጣዖታት ታሪክ ቀደም ሲል መምህር ፍቅረ ማርያም ኢሳያስ እንደገለጹት ከነዚህ ከ12ቱ ጣዖታት ጋር በስያሜም በምስልም ተመሳሳይና አንድ ነው ማለት ነው። ባህረ ሐሳብ ላይ ያሉ ከዋክብት እንደዚህ ሁሉ ደግሞ ኮከብ ቆጠራ ተብለው በአውደ ነገስቱ ያለው ከባህረ ሐሳቡ ጋር አንድ መሆኑ ባህረ ሐሳቡ ራሱ በተዘዋዋሪ ጣዖት እያስመለከ እንዳለ የቅድስት ሀገር ሕዝብን ጣዖት እያስመለከ እያለ የሚያስረዳን ነው ማለት ነው። ሌላው ደግሞ አንድ መምህር ኮከብ ቆጠራና ባህረ ሐሳብ አንድ ነው ብለዋል። ኮከብ ቆጠራና ባህረ ሐሳብ አንድ ነው ካሉ እንግዲህ ኮከብ ቆጠራ በመጽሐፈ ሄኖክ ምዕራፍ 2 ላይ ያው የወደቁት መላእክት እንዳስተማሩት የሚነገር ኃጢአት ነው። ይህን ኃጢአት ደግሞ ከባህረ ሐሳብ ጋር አንድ ከሆነ በየትኛው አቆጣጠር ነው እየቆጠርን ያለ ነው የሚለውን ነገር ህዝብ ወደ አይምሮው ተመልሶ ሊመለከት የሚገባው ጉዳይ ነው ማለት ነው። ሌላው ባህረ ሐሳብ የሚለውን እንመልከት። 5500 ዘመን ሲፈጸም መድኃኔዓለም አምላክ እንዳዳነን ይህንን እናያለን። መድኃኔዓለም አምላክ 5500 ዘመን ሲፈጸም አድኖናል። ይህንን በፀሐይና በጨረቃ አቆጣጠር አድርጎ ባህረ ሐሳቡ ይገልጸዋል። ባህረ ሐሳቡ ስንት ይላል? 5500 ዓመትን በፀሐይ 5500 ነው ይላል ባህረ ሐሳቡ። በጨረቃ ደግሞ 5668 ነው ይላል። ስንት አለ? በፀሐይ 5500 አለ አመቱን ማለት ነው። ይሄ 5500 ዓመት በጨረቃ ሲሆን ይለወጣል። በጨረቃ 5668 ነው የሚለው። ባህረ ሐሳቡ ልክ ነው ወይስ አይደለም የሚለውን እስኪ ከመጽሐፍ ቅዱስ አንጻር እንገምግመው። አሁንም መጽሐፈ ሄኖክ ላይ እናያለን። መጽሐፈ ሄኖክ ምዕራፍ 23 ላይ እሺ፣ መጽሐፈ ሄኖክ ምዕራፍ 23 ከቁጥር 18 19 ሊጀምር። ሁሉም ለዘላለም ሞት እንደሚኖሩት መጠን አንዲት ቀን አያተርፉም አንዲትም ቀን አያጎሉም ብለው፣ ነገር ግን 364 ቀን እየሆነ በጥንቃቄ ዓመቱን ይለውጣሉ እንጂ የሶስቱ ዓመት ቀን 1092 ነው። የስምንቱ ዓመት ቀን 2912 ይሆን ዘንድ የአምስቱ ዓመት ቀን 1820 ቀን ነው ይላል። ለጨረቃም ለብቻው ይደርሰዋል። የሶስቱ ዓመት ቀኑ 1062 ነው ይላል። ለጨረቃ የሶስት ዓመት ቀኑ ስንት አለ? 1062 ቀን አለ። ለፀሐይ ደግሞ ስንት አለ? የሶስቱ ዓመት ቀን ለፀሐይ የሶስት ዓመት ቀኑ 1092 አለ። በ1092 እና በ1062 መካከል 30 ቀን ልዩነት አለ ማለት ነው። አመቱ ግን ስንት ነው? በጨረቃም በፀሐይም ስንት ነው? 3 ነው ማለት ነው። እንደዚሁ ሁሉ የስምንቱንም አመት ስንመለከት እዚሁ ጥቅስ ላይ ግልጽ ስለሆነ ብዙ ማብራራት አያስፈልገውም። የሶስቱ ዓመት ቀን እንግዲህ 1092ቱን እና 1062ቱን ሁለቱንም የሶስት ዓመት ቀን በፀሐይና በጨረቃ ነው የገለጸው። ምክንያቱም ጨረቃ ከአመት 10 ቀን ስለምትጎድል፣ ስለዚህ በፀሐይና በጨረቃ ሲለካ የቀናት መጠን ይለያያል እንጂ የአመታት መጠን አይለያይም ማለት ነው። ባህረ ሐሳቡ ግን ምን እያለ ነው? 5500 ዓመት አይደለም በጨረቃ 5668 ዓመት ነው ብሎ ያስቀመጠበት አቀማመጥ አለ። ግን የቀናቱ ይለያይ እንጂ የአመቱ መጠን እኩል ነው የሚሆነው ማለት ነው። አቆጣጠሩ እዚህ ላይ እንደሳተ እንመለከተዋለን። ሌላው አቡሻር ስለሚለው ስያሜ እንመለከታለን። አቡሻር የሚለው ስያሜ በዓለ ስብሐት በዓለ አኮቴት ብሎ ባህረ ሐሳቡ ይገልጸዋል። ይህም በዓለ ስብሐት በዓለ አኮቴት ይለዋል። ግን አቡሻር የሚለው ከስር መሰረቱ ስንመለከተው አቡ ማለት አባት ማለት ነው። አንድም ሳሂር ከሚለው የአረብ ቃል እንደወጣ ነው የታሪክ መዛግብት የሚያሳዩት። ሳሂር የሚለው ቃል ደግሞ ጠንቋይ ወይም ጥንቆላ ማለት ነው። ስለዚህ የጠንቋይ አባት ወይም የጥንቆላ አባት የሚል ትርጉም ነው የሚሰጠን ማለት ነው። ስለዚህ ማን የደረሰውን አቆጣጠር ነው የምንጠቀመው የሚለውን ነገር ከአውደ ነገስቱ ጋር አገናኝተን መርምረን ብናስተውለው ጥሩ ነው። ምክንያቱም አውደ ነገስት የጥንቆላ መጽሐፍ ነው። አብሻርና አውደ ነገስት ይስማማል፣ ባህረ ሐሳብ ይስማማል። ስለዚህ ዘመን መቁጠር ነው የተያዘው ወይስ መጠንቆል ነው የተያዘው የሚለውን ነገር ያው ወደ ኋላ ተመልሰን እንመርምረው ለማለት ነው። ሌላ ስለ በዓላት እናያለን። የተወሰነ ልጥቀስና እንግዲህ በቅዱስ ሄኖክ አቆጣጠር ስንመለከት በወላዲተ አምላክ መልእክትም ቅዱሳን በዓላት የሚውሉበት ተነግሮናል። ይህም መጽሐፍ ኩፋሌ ምዕራፍ 7 ከቁጥር 34 እስከ 36 ላይ
የረከሰውን ቀን ከተቀደሰው ቀን ጋር አንድ ያደርጋሉ ይላል። በዓሉን ይስታሉ፣ ቁጥሩንም ይስታሉ ይላል እና አሁን በ21 ቅድስት ድንግል ማርያም ናት ብለው በበራሳ የሚያከብሩት ልክ እንዳልሆነ፣ በሰባት ቅድስት ሥላሴ ነው ብለው የሚያከብሩት ልክ እንዳልሆነ ነው የምንመለከተው። ምክንያቱም ይስታሉ ተብሎ ተጽፏል። የአመቱን ቁጥር እንኳን ያላገኙት እንዴት በዓላቱን ለነገር ያገኙታል? ምክንያቱም ከዛ ጀምሮ የሳተ ነገር ስለሆነ ማለት ነው። ይህን ስንመለከት እንግዲህ በሰማይ መልእክት በተነገረን ከዛ በኋላ በመጽሐፍት ባመሳከር ነው አጋዕዝተ ዓለም ቅድስት ሥላሴ በሶስት እንደሚውሉ ነው። ይህንም በዜና ሥላሴ ተአምር በዜና ሥላሴ ተአምር ላይ በሐምሌ ወር ላይ ወሩ በገባ በሶስተኛው ቀን አጋዕዝተ ዓለም ቅድስት ሥላሴ ወደ አብርሃም ቤት እንደገቡ አጋንንት እንግዶችን ካስቀረበት በኋላ ቅዱስ አብርሃም 3 ቀንን ጾሞ በሶስተኛው ቀን ወደ አብርሃም ቤት እንደገቡ ይነግረናል። ሌላው ወላዲተ አምላክ በሰባት ትውላለች። ይህንን በዚህ ላይ ውይይት በሚደረግ ሰዓት ብዙ ሰዎች ያው ክርክርን ያነሳሉ። ይሄ ምንድነው ሰባት ፍጹም ቁጥር ነው ከሚል አንጻር ነው። እሺ ከተባለስ ፍጹም ይለው የሚሰጠው ፍጹምነት እግዚአብሔር አምላክ ያው 10ኛው ማዕረግ ነው ፍጹምነት ይባላል። ከይነሳትም ይሉታል አበው። እንግዲህ እግዚአብሔር ማዕረግ ሰጪ ነው እንጂ ፍጹም ብለን እኛ ማዕረግ ልንሰጠው አንችልም። ምክንያቱም እግዚአብሔር አምላክ ያው የማይመረመር ነው፣ ምስጋናም የባህሪ ገንዘቡ ነውና ስለዚህ ፍጹም የሚባለው ለሰው ለእግዚአብሔር አምላክ ለፍጥረት የሚገለጽ ነው ማለት ነው። ስለዚህ ለወላዲተ አምላክ ፍጹም የሚለውን እንጠቀመዋለን። ለቅዱሳን ሐዋርያትም እንደዚሁ ውዳሴ ማርያም ላይም ቅዱስ ኤፍሬም ረከብኪ ሞገሰ ይላል። አብዩ ትትባተ ድንግልናኪ ኦ ማርያም ድንግል ፍጽምት ይላል። ፍጽምት የምትሆኚ ድንግል የሆንች ወላዲተ አምላክ ሆይ ክብርና ሞገስን አገኘች በእግዚአብሔር ዘንድ ሲል ይናገራልና ሰባት ፍጹምነትን ያመለክታል። ስለዚህ ወላዲተ አምላክ በሰባት መዋላን ከዚህ አንጻር እንመለከተዋለን። ሌላው አንቲቱ መንጡላት ስብሕት እንተ ታስተጋባዎሙ ለሕዝበ ክርስቲያን ለሕዝበ ርቱዓን ይላል። ክርስቲያን የሆኑትን አንድም በመድኃኔዓለም የሚያምኑትን የቀናውን ሃይማኖት የሚከተሉትን ሕዝብ የምትሰበስቢያቸው መጋረጃ አንቺ ነች ይላል። አንድም ደግሞ መጋረጃ መጽሔተ ብርሃን ይለዋል። አንዱ መጽሔተ ጽልመትን ብሎ ይገልጸዋል። ቅዱሳን መላእክት እግዚአብሔር አምላክን ማየት አይችሉምና መጋረጃ አላቸው ይላል። ብርሃነ መለኮትም ስለማየው አንድም በክንፋቸው ይጋርዳሉ፣ ሁለተኛም መጋረጃ አለ ይላል ዙፋነ ሥላሴ ላይ። ስለዚህ ያ መጋረጃው በወላዲተ አምላክ ይመሰላል። ምክንያቱም ወላዲተ አምላክ መድኃኔዓለምን በማጸኗ ተሸክመዋለች እና ስለዚህ በዛ መጋረጃ ትመሰላለች። አንድም ሰባቱ መንጦላዕት ወዴት ተጋረዱ ተብሎ ቅዱስ አባ ሕርያቆስ በቅዳሴው ላይ ያመሳጠረው ነው። ስለዚህ ሰባቱ መጋረጃዎች በወላዲተ አምላክ ይመሰላሉ፣ ተመልሰው ወላዲተ አምላክ ይመሰላሉ ማለት ነው። አንድም እግዚአብሔር አምላክ በሰባተኛው ሰማይ ሰማያዊት ኢየሩሳሌም ብለው ይገልጹታል። በሰባተኛው ሰማይ እግዚአብሔር አምላክ መንበረ መንግስት ዙፋኑ እንዳለ ይናገራል። የቲ ታቢም ኪሩቤል ትፈርፍድም ሱራፌል ይላታል ወላዲተ አምላክን። ከኪሩቤልና ከሱራፌል ትበልጣለች። ስለዚህ በሰባተኛው ሰማይ ትመሰላለች ማለት ነው። ወላዲተ አምላክ እግዚአብሔር አምላክን ተሸክሟለችና አጋዕዝተ ዓለም ስሉስ ቅዱስ ተገልጸውባታልና ለአብ ምራቱ ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ታቦቱ ስለሚል ጻድቁ ሲያመሰግን ስለሚል ከዚህ አንጻር እንመለከተዋለን። ያው ወላዲተ አምላክ ዳግሚት ሰማይ ትባላለች። አንድም ደግሞ ሰባተኛው ሰማይ ምሳሌዋ ነው ማለት ነው። አንድም ሰባተኛው እለታት ሁሉ ሰባቱም እለት ወላዲተ አምላክ ሲመሰሉ ይልቁንም ሰባተኛው እለት ወላዲተ አምላክ ይመሰላል። ይህንም በመዝሙረ ዳዊት እንመለከተዋለን። ዛቲ ኢቲ ምዕራፌ ለዓለም ዘየሐድር ማሌክዋ እግዚአብሔር አምላክ ያረፈባት ቀዳሚት ሰንበት ናት። እሁድ ሰንበት ትንሣኤውን ያደረገባት ስለሆነች ነው። ዛቲ ኢቲ ምዕራፌ ለዓለም ዘየሐድር ማሌክዋ ሲል ቅዱስ ዳዊት ወላዲተ አምላክን በትንቢት መነጽር ተመልክቶ ነው ማለት ነው። ወደፊት ይህንን ሲገልጽ ቅዱስ ዳዊት ምን ነው የምንመለከተው? እግዚአብሔር አምላክ ወላዲተ አምላክን ወይም ጽዮንን ለዘላለም ማረፊያ ናት ብሎ ተናግሯታል። ያረፈባትም ደግሞ ቀዳሚት ሰንበት ሰባተኛው ዕለት ናት። ስለዚህ በሰባተኛው ዕለት ወላዲተ አምላክ ትመሰላለች። አንድም መልክዓ ማርያም ሰንበት ረፍተ ጽዑራን እምጻማ ብሎ ይናገራል። የሚሰቃዩ የኃጥአን እረፍታቸው፣ ምክንያቱም አርብ ማታ ከሲኦል ይወጣሉ። ቅዳሜን አርፈው በሐዲስ ኪዳን ደግሞ እሁድንም አርፈው ከዛ በኋላ ወደ ሲኦል ይመለሳሉ ኃጥአን ነፍሶች። ስለዚህ ይህም ደግሞ በወላዲተ አምላክ ይመሰላል። ይህም የእረፍት ቀን የሚሰቃ በጻማ ያሉ እረፍታቸው ወላዲተ አምላክ ሰንበት ነች ይላል። እንደዚሁ ማህሌተ ጽጌ ሰንበተ ሰንበታት ማርያም ዕለተ ብርሃን ይላል። ሰንበተ ሰንበታት የተባለች ወላዲተ አምላክ የብርሃን ዕለት አንቺ ነሽ ይላል። ከዚህ አንጻር ወላዲተ አምላክ በሰባት መዋዕሏን በምስጢር እንመለከተዋለን ማለት ነው። ሌላው አንቲቱ ተቋም ዘወርቅ እንተ ጾርኪ ማዕቶ ተጸዳል ይላል። ይቅርታ እንተ ጾርኪ ማዕቶ ተጸዳል የሚያበራውን ብርሃን ያለውን ፋና ብርሃኑን የያዝች
የወርቅ መቅረዝ አንቺ ነሽ ይላል። በሰማያት 7 መቅረዞች አሉ። ስለዚህ መቅረዝ የወላዲተ አምላክ ምሳሌ ነው። በ7 ለመዋላ ምሳሌ ይሆነናል ማለት ነው። ሌላው የቅዱስ ሚካኤልን በዓል እንመለከታለን። መጽሐፈ ሄኖክ ምዕራፍ 16 ላይ መጽሐፈ ሄኖክ ምዕራፍ 16 ላይ እንመለከታለን። ከቁጥር 1 ጀምሮ ሄኖክ ከተሰወረ በኋላ በ500 ዓመት በ7ኛውም ወር በ14ኛውም ቀን ከሰማያት በላይ ያለች ሰማይ ታላቅ ነውጥታ እንደምትነዋወጥ የልዑልም ሰራዊት እንደሚነዋወጡ በዚያ ምሳሌ አየው ካለ በኋላ ወረድ ብሎ ቅዱስ ሚካኤልም ከቅዱሳን መላእክት አንዱን ልኮ አነሳኝ ይላል። ቅዱስ ሄኖክ ይህንን ውስታ አይቶ በወደቀ ጊዜ ቅዱስ ሚካኤል በ14ኛው ቀን እንዳስነሳው መጽሐፈ ሄኖክ ምዕራፍ 16 ይነግረናል። ሌላው እንግዲህ የቅዱስ ኤርሚያስን ታሪክ ነው የምናየው። የቅዱስ ኤርሚያስ ለሕዝበ እግዚአብሔር ይመክራቸው ነበር፣ ካጠፉበት ከኃጢአታቸው እንዲመለሱ በተደጋጋሚ ቅዱስ ኤርሚያስ ይመክራቸው ነበረ ማለት ነው። በዚህ ሰዓት ግን ሕዝቡ አይሰማውም ነበር። በቃ የሰውዬ ይጮህብናል፣ ይጨቀጭቀናል በማለት ጉድጓድ ውስጥ እንደከተቱት ታሪኩ ይነግረናል። ከዛ በኋላ ግን አልሰማ ያለው ሕዝብ እንግዲህ እግዚአብሔር አምላክ ደግሞ በቅዱስ ሚካኤል አማካኝነት እንደዚሁ አንድምታው እንደሚነግረን ናቡከደነጾር የባቢሎኑ ንጉሥ ማርኮ እንደወሰዳቸው ይናገራል። ይህ እንግዲህ መላእክት ለምሕረት እንደሚላኩ ሁሉ ለመቅሰፍትም እንደሚላኩ ነው የምንመለከተው። እዚህ ላይ ያው ይሄ ያለው በመዝሙረ ዳዊት አንድምታ መዝሙረ ዳዊት ላይ ነው ያለው። አንድምታ መዝሙረ ዳዊት ገጽ 192 ላይ የአንድምታው የማን ነው ከተባለ የመዝሙር 34 ነው። ግፎም የሚለው የመዝሙር 34 አንድምታ ላይ ነው የምንመለከተው። አንድምታ ዳዊት ገጽ 192 ላይ ወመልአከ እግዚአብሔር ለይስሐቅ ኢዮሙ ይላል። የእግዚአብሔርን መልአክ ቅዱስ ሚካኤል መከራ ያጽናባቸው ይላል። ይህ አንድምታ አንድም ናቡከደነጾር አገዛዙን ያጽናባቸው ምንም ባያመልከው አጥፋ ያለውን ያጠፋልና ኢዮብ ገብሬ ዳዊት ገብሬ እንዲል ይላል። ሀበ ናቡከደነጾር ገብሬ እንዲል ይላል። ከዚህን ካለ በኋላ ለትኩኖሙ ፍኖቶሙ ዳጸው ጽልመተ ይላል። ይህ ትንቢተ ኤርምያስ ምዕራፍ 23 ከቁጥር 12 ጋር የሚገጥም ነው። ምን ይላል? ጎዳናቸው ዳስ ጨለማ ትሁንባቸው፣ ይህም ሊታወቅ በሐምሌ 14 ተማርከው በነሐሴ 9 ወርደዋል ይላል። ይህስ አይደለም በሀገራቸው ነሐሴ በጋ ነው ብሎ በጥር 14 ተማርከው በየካቲት ወርደዋልና ይላል። እዚህ ጋር ሁለት ነገር እንመለከታለን። ይህ አንድምታ እንግዲህ ምን ብሏል? ያው ሐምሌም አለው ጥርም አለው 14ተኛ ቀን እንደሆነ ገልጿል። ቅዱስ ሚካኤል ያው ሕዝቡን ተማርከው እንዲወርዱ ቅዱስ ኤርምያስን ስላልሰሙት የእግዚአብሔርን ትእዛዝ በነብዩ በኩል የመጣውን ስላልሰሙት ጥበቃውን ማንሳቱን የሚያደርግላቸውን ጥበቃ ማንሳቱን መናገር ነው። በዕለተ ቀኑ ጥበቃውን ሲያነሳ በ14ተኛው ቀን ተማርከው ወረዱ ማለት ነው። ስለዚህ ጥር 14 ቀን ተማረኩ። ከዛ በኋላ ወደ ምርኮ ሀገራቸው ደግሞ የካቲት ወር ላይ እንደገቡ ማለት ነው። ግን መጀመሪያ ምን ብሏል? በሐምሌና በነሐሴ መስሎ ተናገረና ይህስ አይደለም ቢሉ ብሎ በጥርና በየካቲት ያመጣዋል። ይህም የሚያመጣው ምንድን ነው? በነሐሴና በሐምሌ የመሰለው በባሕረ ሐሳብ አቆጣጠር ሄዶ ነው። ግን ባሕረ ሐሳብ አቆጣጠር ላይ ምንድነው ሐምሌና ነሐሴን የመጨረሻ ወራት አድርጎ ስለሚይዝ ማለት ነው። ግን ያ ልክ አይደለም። በኋላ ላይ እንደማያስኬደው ሲያቅ ነሐሴ በጋ ነው ቢሉ ይላል። እዚሁ አንድምታው ላይ ነሐሴ በጋ ነው ቢሉ ብሎ በጥር 14ና በየካቲት ወርደዋል ይላል። እንዲህ አይነት እንግዲህ አንድምታ ትርጓሜ የለም። በነሐሴ ተብሎ ወይ በሐምሌ ተብሎ አንድ ወር ላይ ከተደመደመ በኋላ አይ በጥር ነው የሚል ታሪክ የለም። ግን እኛ ከቅዱስ ሄኖክ አንጻር ስንመረምረው ወራቱ ጥርና የካቲት ላይ እንደሚያርፉ እናያለን። ዞሮ ዞሮ ቀኑ 14ተኛ ቀን ነው። ቅዱስ ሚካኤል እንደሚውል ይመሰክርልናል ማለት ነው። ሌላው በመዝሙረ ዳዊት ምን ይላል? ቅዱስ ዳዊት በዓላት እንደሚሽሩ ልክ እንደ ቅዱስ ሙሴ በዓላትን ይሽራሉ 364 እንዳያደርጉ ስርዓትን ሁሉ ይለውጣሉ ብሎ በመጽሐፈ ኩፋሌ ምዕራፍ 7 ከቁጥር 34 እስከ 36 ላይ እንደተናገረው መዝሙረ ዳዊት መዝሙር 73 ከቁጥር 16 ላይ ምን ይላል? ኑ ንስዓር ኩሎ በዓላቲሁ ለእግዚአብሔር እምድር ወትምህርቶይ ኢነአምር ወንህነይ ኢነአምር እንከ ይላል። ኩሎ ማህቢሮሙ በበዘቢሆም ይላል። በህዝባቸውም አብረው ተባብረው ኑ የእግዚአብሔርን በዓላት እንሻር፣ ምልክቱንም አናውቅም፣ በትምህርት ምልክቱ የእግዚአብሔርን ምልክት አናውቅም ይላል። ከምድር የእግዚአብሔርን በዓላት ሁሉ እንሻር ብለው እንዴት ሲያሩ ሲባል ያው ጸላኢ ዲያብሎስ ያደረባቸው ሰዎች
እንደዚህ ተመካክረው በዓላት እንደሲያሩ እንመለከታለን ማለት ነው። ስለ ቅዱስ ሚካኤል ሌላው የምንመለከተው ቅዱስ ያሬድ በህዳር ሚካኤል እስመ ለዓለም ላይ ሚካኤል መላእክት መኑ ከማከ ልዑል አስተምር ለነ ሰአልናከ በአሰርቱ አርባዕቱ ትንብልናከ ሚካኤል መላእክት መኑ ከማከ ልዑል ይላል። እንግዲህ ቅዱስ ሚካኤል በ14ተኛው ቀን ወደ እግዚአብሔር አምላክ እንግዲህ ቅዱስ ሚካኤል ለፍጥረታት ሁሉ እንደሚለምን ድርሳኑ ይናገራል። ለውሃዎች ይለምናል፣ ለነፋሳት ይለምናል ይላል። ምክንያቱም ለነፋሱም፣ ለጠሉም፣ ለዝናቡም ለእያንዳንዱ መልአክ አለው። የሁሉም መልአክ አለቃ ደግሞ ማን ነው? ሊቀ መላእክት ቅዱስ ሚካኤል ነው ማለት ነው። ስለዚህ ለመላኮቹም እንደዚህ ሁሉ ለፍጥረት ሁሉ ቅዱስ ሚካኤል በዓሉ በሆነ ሰዓት መንበረ ጸባዖት ገብቶ መንበረ እግዚአ ሰራዊት ገብቶ ልመና እንደሚያቀርብ ይነግረናል። ስለዚህ ሚካኤል መላእክት መኑ ከማከ ልዑል ካለ በኋላ አስተምር ለነ ሰአልናከ ትለምን ዘንድ ወደ አምላክ ትለምን ዘንድ ለመንህ በስንቱ ልመናዎች ይላል? በ14ቱ ልመናዎች። ስለዚህ ቅዱስ ሚካኤል 14 ልመናዎች እንዳለው ድጓው ይነግረናል። እነዚህንም በ14ተኛው ቀን ወደ አምላኩ 14 ልመናዎችን ያደርሳል። እነዚህ 14 የሚሉ ነገሮች ቅዱስ ሚካኤል በ14 እንደሚውል ከሚመሰክሩልን መዛግብት ውስጥ አንዱ ናቸው ማለት ነው። ሌላው በድርሳነ ሚካኤል ዘህዳር ገጽ 50 ላይ ያለው ነው። ቁጥር 80 ላይ የሚቻለው 14ቱን ዕለታት ያክብር፣ የማይቻለው 4ቱን ዕለታት ያክብር ይላል። ቅዱስ ሚካኤል በዓመት 12 ሳይሆን 14 በዓላት አሉት። በአንድ ወር በሁለት ወር ውስጥ ሁለት በዓላት ስላሉት ማለት ነው። በወር ውስጥ ለምሳሌ ግንቦት ላይ ግንቦት 14 ቅዱስ ሚካኤል ሲሆን አቡነ ተክለ ሃይማኖትን የረዳበት ወይም አባ ሳሙኤልን ዘዋልድባን የረዳበት ተብሎ ደግሞ ደባል ሆኖ ከአባ ሳሙኤል ጋር ከአቡነ ተክለ ሃይማኖት ጋር የሚከበርበት በዓል አለው። ስለዚህ የሚቻለው 14ቱን በዓላት ያክብር ሲል ቅዱስ ሚካኤል በዓመት ውስጥ ራሱ 14 በዓላት አሉት። እነዚህ ሁሉ ሊቀ መላኩ ቅዱስ ሚካኤል በ14 እንደሚውል ይነግረናል ማለት ነው። ሌላው እንግዲህ ቅዱስ ሚካኤል ከተመለከት ወደ ቅድሙ ጥያቄ እንመለስና መጽሐፍ ኩፋሌ ምዕራፍ 2 ከቁጥር 1 ላይ በእስራኤል ሰራዊት ፊት የሚሄድ መላከ ገጹም የዘመን አካፋፈል የተጻፈበትን ጽላት ያዘ ይለናል። እንግዲህ ቅዱስ ሚካኤል በጥንትም ጽላተ ሙሴን ይጠብቅ እንደነበረ ሕዝበ እግዚአብሔርን ይመራ እንደነበረ በሙሴ ጊዜም ይነግረናል። አሁንም በማህበረ መድኃኔዓለም ቅድስት ድንግል ማርያም ዘኢትዮጵያ ንግሥተ ነገሥታት ማርያም ዘኢትዮጵያ አቢሲኒያ እንደተናገሩት እንዳስተላለፉልን በመልእክት በዚህ ገዳምም ጽላቷን ሲጠብቅ ገዳሙን የሚጠብቀው ቅዱስ ሚካኤል እንደሆነ ነግረውናል ማለት ነው። ትንሣኤውንም ደግሞ በመጨረሻው ዘመን ለሕዝብ ልጆች የሚነሳ ብሎ በትንቢተ ዳንኤልም እንደተገለጸው ቅዱስ ሚካኤል የትንሣኤውን ጉዞ እንደሚመራ እዚህ እንመለከታለን ማለት ነው። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይስጥልን። ወላዲተ አምላክ ምስጋና ይድረሳት። ዘኢትዮጵያ